ውድና የተከበራችሁ ተመልካቾቻችን ሰላምታችን በያላችሁበት ይድረሳችሁ። እነሆ ጀማል አህመድ ሾው ጀምሯል። ሰላም አለይኩም ወራህመቱላሂ ወበረካቱ። በዛሬው ዝግጅታችን አንድ እንግዳ ይዘንላችሁ ቀርበናል። ብዙዎቻችሁ የምታውቁት በተለይ በዚህ በአባይ ጉዳይ ላይ የኢትዮጵያን አጠቃላይ ሁኔታ እንደ አባይ የኢትዮጵያን ጥቅምና መብት ባስከበረ ሁኔታ ከሌሎች የሚዲያ ባልደረቦች ጋር በመሆን ከግብጽ የሚመጡ የተለያዩ ጫናዎችንና የፕሮፓጋንዳ ተጽዕኖዎችን በመመከት ይታወቃል። በዚህም መልካም ስም ያተረፈ እንደዚሁም የተለያዩ እውቅናና ሽልማቶችን ያገኘ የኛው ኡስታዝ ጀማል በሽር የዛሬው እንግዳችን ነው። ከኡስታዝ ጋር የተለያዩ ቆይታዎች ይኖሩናል። በተለይ በወቅታዊ ጉዳይ ላይ የምናነሳቸው አነጋጋሪ የሆኑ ጉዳዮችን አንስተን የምንጨዋወትበት ይሆናል። ጥሩ ቆይታ እንደሚኖረን ተስፋ አደርጋለሁኝ። አብራችሁ እንድትቆዩ በአክብሮት እጋብዛለሁ። ኡስታዝ ጀማልን ወደ መድረክ ከመጋበዜ በፊት ከዛ በፊት አንድ እንግዳ እዚህ ይገኛል። የተለያዩ አሊሞችን እንደዚሁም ደግሞ የቲሞችን በማልበስ ይታወቃል። የነዚም ዲዛይነር ነው፣ ወጣት ነው። እሱን ላስቀድምና ከዛ በኋላ ከጀማል ጋር ተመልሰን የምንገናኝ ይሆናል። አብራችሁን ቆዩ። እንኳን ደህና መጣ። እንዴት ነህ? ሰላም ነው ወይ? ምን እግር ጣለ? ከለር ተወደዋለህ ብያስባለሁ። ኢንሻአላህ ከዚህ ባደረክበት መሰረት ነው። እሺ ቀደም መሰለኝ። ከዚህ ጋር እንዴት ነው? ያማረብኝ ይመስላል። የከለር ምርጫ ይሆናል ብያስባለሁ። ምርጫ ብያስባለሁ። ማሻአላህ ያማረብኝ ይመስላል። በጣም ቆንጆ ነው። እስቲ አረፍ በልና ትንሽ ደቂቃዎችን እናውጋ። በጣም ነው ማመሰግነው። ይዛም ጥሩ ያማረብኝ ይመስለኛል። ልኬን እንዴት እንዳወቅ አላውቅም። ያው ብዙ ጊዜ ስራዬ ነው መሰለኝ ትኩረት አደርጋለሁ። ቪዲዮዎችን በደንብ አገላብጫ አይቼ ነበረ። መረጃም ደግሞ የሰጡኝ ባልደረቦች ነበሩ። ስለዚህ ልኩ እንደዚህ ነው ብለህ ገመትክ? አዎ እንደዛ። የከለር ምርጫም ጥሩ ይመስለኛል። በጣም ከዚህ ጋር የሚሄድ አሪፍ ነው። በጣም ነው ማመሰግነው። ኒዛም ምንድነው? ምን እየሰራ ነው? በፋሽን ዓለም በፋሽን ስራ የተሰማራሁ ሰው ነኝ። በምሰራቸው ስራዎች ጥሩ ገቢዎችን አገኛለሁ አልহামዱሊላህ። ከነሱ ከማገኘው ገቢ ደግሞ የተሻለ ዱዓ ለማግኘት እንደናንተ አይነት ኡስታዞችን፣ አሊሞችን፣ ታዋቂ ሰዎችን በማልበስ ለየቲሞች ጥሪ እንዲያደርጉልን እናደርጋለን። ምክንያቱም አመቱን ሙሉ ቤት የለየቲም ክፍት ነው። ወላጅ አልባ ህፃናት በየትኛውም ጊዜ መተው በነፃ ለብሰውበት የሚሄዱበት ቤት ነው። አባቴ ቢኖር እኮ ይሄን ልብስ ይገዛልኝ ነበር፣ ግዛልኝ እለው ነበር ብለው የሚያስቡትን እኔን እንዲያዙኝና ለብሰው እንዲሄዱ አደርጋለሁ። አልহামዱሊላህ በአመት ከ1000 እስከ 2000 የቲሞችን በነፃ እናለብሳለን። የት ነው ቢሮ? የታካው አድራሻዬ ኮልፌ አጠና ተራፎ የገበያ ማዕከል እገኛለሁ። ቤተል ኤጀሞል ሁለተኛ ፎቅ 202 ላይ እገኛለሁ። አጠና ተራ ላይ ነው በብዛት ግን የምንሰራው። ለልጆች ብቻ የሚሆን ነው? እንደዚህ ደግሞ ለማንኛውም ሰው ሴት ለሆነ ለልጅ ለአዋቂ ለሴቶችም አለ እንዴ? አዎ ለሁሉም የትኛውንም ፋሽን እንሰራለን። ኦኬ። እዛው ዲዛይን ታደርጋለህ? ልብስ መስፊያ አለ? በምን ያህል ደረጃ የተደራጀ ነው ስራ? በደንብ ብዙ ሰራተኞች አሉ። እስከ 10 እንሆናለን አጠቃላይ። ትዕዛዝ እየተቀበልን ለደንበኞች እንሰራለን። ለሰርጎች፣ ለተለያዩ ፕሮግራሞች፣ ለመድረክ መሪዎች እንዲሁም ደግሞ የተለያዩ እስላማዊ ፕሮግራሞች በሚኖሩ ሰዓት ትዕዛዝ ተቀብለን እንሰራለን። ከተመልካች ምን አስተያየት ይደርሳል እስካሁን? ሁሉም እስካሁን ጥሩና ማበረታቻ ነው እየደረሰን ያለው። በየቲሞች ጉዳይ አብሶ ትንሽ ከባድ የሆነብን አሁን ላይ ኒዛም ፋሽን የነበረው ወደ ኒዛም ለየቲም እየተቀየረ መጣ። ምክንያቱም በጣም ብዙ የቲሞች እየበዙ መጡ። የሚጠይቁ ሰዎች እየበዙ መጡ። ለደንበኞች ማድረስ አልቻልንም ከየቲም ብዛት የተነሳና ነው የቲሞችን በጋራ እናልብስ እያልን ጥሪ እናደርጋለን ሚዲያ ላይ ነው። አሊሞችን እናልብስ፣ ዱዓን እንቀበለን፣ ዘይረም እያልን ኡስታዞችን፣ አባቶችን፣ ሰዎች እንዲያለብሱ በወጣቱና
ኡስታዞች መሀል ያለው ጋፕ እየሰፋ ስለሆነ ሁለቱም እንዲዘያየሩ ትልልቅ ሰዎች ደግሞ ሲዘየሩ ደስ ይላቸዋልና ኢክራም ስጦታ እየሰጠን ቀልብ ምንድነው ስጦታ ቀልብ ይከፍታል። በተከፈተ ቀልብ ደግሞ ቢደረግ ዱዓ ወሳኝ ነውና ዱዓ እንቀበል እያልኩ ጥሪ እያደረኩ ነው። እንዲህ አይነቶችን ለውድ ቀናቸው፣ ለኢዳቸው፣ ለጁማዓቸው፣ ለኹጥባቸው እንዲሁም ለፕሮግራማቸው፣ ለሰርጋቸው የሚለብሱትን ካባ እያዘጋጀን ዱዓ እየተቀበለ ነው። ያ ዱዓ ደግሞ የቲሞች ሲመጡ እንዳላፈር፣ እንዳይቸግረኝ፣ እንዳልፈራ፣ አዝነው እንዳይመለሱ ያደርጋል ብዬ ስለማስብ እንግዲህ በዚህ ሁኔታ ላይ ተሰማርተናል። ኢንሻአላህ ለተመልካቾቻችን ምን መልእክት ታስተላልፋለህ? አመቱን ሙሉ ቤቴ ክፍት ነው የቲሞችን በጋራ እናልበስ እያልኩኝ ጥሪ ነው ማደርግላቸው። ምን ጊዜም አመቱን ሙሉ ሙስሊም ክርስቲያን ሳንል የቲሞች የሚደሰቱበት ቤት ስለሆነ ነገር ግን በጣም በትልቁና ማሳደግ ስላለብን የቲሞች ደግሞ የሁሉም ሰው ኃላፊነት ስለሆኑ አባካቸውን ኑ የቲሞችን እናስደስት ዱዓ እንቀበል እያልኩ ጥሪ ነው ማድረግ እንፈልገው። ማሻአላህ አላህ ያሳካልን። ለቁም ነገር ለትልቅ ነገር ብቃ። አሚን ያ የተወሰኑ ብቻ ሳይሆን አገርን ዓለምን የምትካድም ሁን። አሚን። ባሰብከው ልክ ለትልቅ ነገር እንድትበቃ ምኞታችንም ዱዓችንም ነው። በጣም አመሰግናለሁ። በዚህ ሙያ ላይ ምን ያህል ጊዜ ቆየ? ብዙ ዓመት ቆይቻለሁ። ወደዚህ ስራ ሙያው ደግሞ እንድገባ ያደረገኝ ነገር ሰዎች ይሄ ለኢዳቸው ለውድ ቀናቸው በጀማዓ መጥተው ወጣቶች የሚያዙበት ቤት ስለሆነ ብዙ አቅመ ደካሞች የቲም ሆነው የሚያድጉ ልጆች በጀማዓ መጥተው ያዙንና መጨረሻ ላይ መክፈል እያቃታቸው ይቀራሉ። ለምንድን ነው ብዬ በማጣረበት ሰዓት እሱ እኮ የቲም ነው፣ እሱ እኮ እናቱ በጉልት ነው የምታሳድገው፣ መክፈል አይችልም የሚሉ የቲሞች በተደጋጋሚ እየበዙ በመጡ ቁጥር ይህን ነገር እኮ አላህ ለኔ ያመቻቸው እድል ሊሆን ይችላል፣ እድሉን መጠቀም አለብኝ፣ ማልበስ ጀመርኩኝ የቲሞችን። ከዛ በኋላ ቁጥሩ በጣም እየጨመረ መጣ። እንዲያውም ኒዛም ፋሽን የነበረው ኒዛም ለየቲም የሚያለብሰው አይነት ነገር እየበዛ መጣና አሁን ላይ አልহামዱሊላህ ቋሚ ስራችን አድርገን እንደ ሁለተኛ ስራ ይዘነዋል ከፋሽኑ ባሻገር። ማሻአላህ በጣም እናመሰግናለን። እኛም በጣም ነው የምናመሰግነው። እንግዲህ እንደ ነጃሺ ቲቪ ዛሬ እዚህ ስቱዲዮአችን ተገኝተህ ስላለበስከን ከልብ እናመሰግናለን። ካንተም ስራ ጎን አብረን ለመቆም ለማገዝ ዝግጁ ነን። እንደ ነጃሺ ቲቪ አላህ ያሳካል። እኔም በጣም አመሰግናለሁ። ተመልካቾቻችን ቀደም ሲል እንዳስተዋወቅኩት ከኡስታዝ ጀማል በሽር ጋር የሚኖረን ቆይታ ይቀጥላል። እንግዳችንን ሸኝተን ኡስታዝ ጀማልን ወደ መድረክ እንጋብዛለን። አብራችሁን ቆዩ። ኡስታዝ እንግዲህ አንተንም አልብሰዋል ኒዛም፣ በጣም ነው የምናመሰግነው። እንግዲህ ዱዓ ብናደርግለት ምን ይመስላል? ማሻአላህ በጣም ደስ ይለኛል። እንግዲህ ቢስሚላህ الرحمن الرحيم الحمد لله والصلاه والسلام على رسول الله صلى الله عليه وسلم ألبسك الله لباس التقوى كما ألبستنا هذه الألبسة الجميلة لي وجمال لأنيم لجمالم እንደዚህ አይነት ቆንጆ ልብስ እንዳለበስከን አላህ የተቅዋ ልብስ ያልብስህ። አሜን። ተቅዋን አላህ በልብስ መስሎታልና ተቅዋን የአላህን ጉዳይ ላይ መጠንቀቅን አላህ ይስጥህ። አሜን። ይህንን ፕሮግራም የጀመርከው ከየቲሞች ጋር የቲሞችን አቅም የሌላቸውን ለማልበስ ከሚል ነውና በንያ እንደው ተዝቆ ማያልቀውን ከየቲም መጣ የተባለ በሙሉ እንደው ምንም ሳትቸገር የምታለብስ ሳትጠይቅ ማንንም ሳትፈልግ የምታለብስበትን ቁዋ አላህ ይስጠን፣ እኛንም ይስጠን። ወሰለላሁ ዐላ ሰይድና ሙሐመድ ወዐላ አሊሂ ወሰለም። በጣም እናመሰግናለን። ኡስታዝ እንኳን ደህና መጣ። ከአዲስ አለባበስ እንግዲህ ሁለታችንም ባልጠበቅነው መልኩ አልባሽ አግኝተን የዛሬ ጨዋታችን በተለየ አልባሳት ሆኗል። ልክ ነው ኡስታዝ፣ ካንተ ጋር ብዙ ነገሮችን እናነሳለን ከልጅነት እስከ ትምህርት ቤት፣ ከዛም ደግሞ አሁን እየሰራቸው ያሉ ስራዎች አሉ።
እንደዚሁም አንዳንድ ወቅታዊ የሆኑ አነጋጋሪ የሆኑ ጉዳዮችንም አንስተን እንጨዋወታለን። ዝግጁ ነህ? ኢንሻአላህ። ወደ ኋላ እንመለስና ከልጅነት ከእድገት ጋር በተገናኘ የት ነው ተወልደ ያደግከው? የልጅነት ጊዜ ምን ይመስላል? ከዛ እንጀምር። ብዙዎች የሚያውቁት አይመስለኝምና። በመጀመሪያ ለዚህ አይነቱ ፕሮግራም አላህ ስለወፈቀን ወይም ስላዘጋጀን አላህን እናመሰግናለን፣ እናንተንም እናመሰግናችኋለን። የልጅነት ህይወቴ በኳስ ሜዳ አካባቢ ነበር። ኳስ ሜዳ በተለምዶ ምናልባት የሚታወቁ ቦታዎች እንደ ገነሚ ትምህርት ቤት፣ ሚካኤል ቤተክርስቲያን፣ ሀጂ ዩኑስ እና ሀጂ ዘይኑ መስጊድ፣ በዚህ መሃል ሀሽም መስጂድ በሚባሉት በእነዚህ መሃል አካባቢ ነው የተወለድኩትና ያደግኩትም እዛው ነው። ይህ አካባቢ በተለይ በእኛ ጊዜ በነበርንበት ጊዜ በጣም ጨዋታ የሚበዛበት፣ በዛው ልክ ደግሞ መስጂዶቹም ደግሞ በጣም ብዙ አክቲቪቲዎች ያሉባቸው ነበሩ። ብዙ እንቅስቃሴዎች መስጂዱም ቤተክርስቲያኑም እንደገና ደግሞ በዛ ጊዜ የቄስ ትምህርት ቤት ምንለውም ነበረ እና በዛው ሲስተም ውስጥ የመጀመሪያው እንትናችን አሊፍ ባ የምንልበት መስጂድ አለ። ሀጂ ዩኑስ መስጂድ ውስጥ አንድ በጣም ማስታወሳቸው ሐሰንና ሁሴን የሚባሉ እንደዚሁም ደግሞ ኢስማኤል የሚባል ወንድም እንደነዚህ አይነት ወንድሞች እና ደግሞ አባታችን አላህ ይርሐማቸው ሼክ አብዱል ጀሊል የሀጂ ዩኑስ መስጂድ ኢማም ናቸው። እሳቸው ቁርአን ያቀሩናል አሊፍ ባ እያሉ። ከእሳቸው ደግሞ እንደገና ከፍ ብለን ሀጂ ዘይኑ መስጊድ ውስጥ ደግሞ አላህ ይርሐመው አንድ ከማል የሚባል መምህር፣ ከዛ ውጪ ሴቶች ሁለት ሴቶች ማረሳቸው ኡስታዞቼ ፋጢማ ወይም ፋጤ እንላታለን በተለምዶ እና ፈዲላ ብዙ አልተለመደም አይደል የሴት ኡስታዝ ግን ሁለቱ በጣም ቁርአንም ያቀሩን ነበር። 40 ነወዊያ በቃላችን እንድንይዝ ያደርጉን ነበረ። እንደገና ሲፈቱ ሲታ የሚባል በተለይ ወንድሞች የጀማዓት ተብሊግ ዳዕዋ የሚሄዱ ወንድሞች የሚማሯት መጽሐፍ አለች። እሷ ውስጥ ያሉ ሐዲሶች እነሱን እና አንዳንድ ትምህርቶችን ያስተምሩን ነበረ። ከዛ በተጓዳኝ ደግሞ በዛው እድሜ ምናልባት ይሄ ማውራ 4 ዓመት 5 ዓመት ገና ሳይሞላን በጣም ትንሽ እያለን ነውና ከዛ ቄስ ትምህርት ቤት ውስጥ ደግሞ የኔታ የሚባሉት ሰውዬ እንትን ሀሁ ደግሞ ያስተምሩናል። እዛው አካባቢ ነው። ወደ ኳስ ሜዳ ሀጂ ዩኑስ እና ሀጂ ዘይኑ መስጊድ መሃል ሌላ አስፋልት እንትን ኮረኮንች በፊት አሁን አስፋልት ሆናለች የተወሰነው በሱ ገባ ብለን ወደ ሃሌሉያ ትምህርት ቤት መታጠፊያዋ ላይ ዳር ላይ የነበረች ቄስ ትምህርት ቤት ናት። እዛም አቡጊዳም ሀሁም ተምረን በዚህ አይነት መልኩ ነው ያደግነውና ለትምህርት አቅማችን በደረሰ ጊዜ ደግሞ የአባድር ትምህርት ቤት እዛው ሀሽም መስጊድ ፊት ለፊት ያለ እዛ ነው የገባሁት። አባድር ትምህርት ቤት ማለት ፊቅህ ያስተምራሉ፣ ከልጅነት ፊቅህ ያስተምራሉ፣ አረብኛ ቋንቋ በደንብ ያስተምራሉ፣ ቁርአን ያስተምራሉ። እስከ 6ኛ ክፍል ቢያንስ እንደ ሱረቱል መርየም ድረስ ካፍ ሃያ አይን ሷድ የምትለው ሌላው ቀርቶ ሸሃዳችን ላይ የካፍ ሃያ አይን ሷድ 10 አንቀጾች ተጽፈው ነው የቁርአኑን ፓርት ሽልማት የሚሰጥ እና ከኛ ውስጥ በጣም ተደጋግሞ ከመቀራቱ የተነሳ የሚያሐፍዝ አለ እስከዛ ድረስ። አንዳንዱ ደግሞ እና የሚችለውን ያህል ያሐፍዛል። ከዛ ውጪ እንደነ በጣም እናስታውሳቸው የነበሩ አንዳንድ ኡስታዞቻችን በወቅቱ የነበሩ እንደነ ኡስታዝ ናስር እንደነ ሌሎች ደግሞ የህብረት አስተማሪ ምናምን የሚባሉ እናስታውሳቸው ነበሩና እንደነዚህ አይነት ወንድሞች እና አባቶች በሃይማኖትም ማለት በዲኑ በሸሪዓው እንደዚሁም ደግሞ በአካዳሚክ ትምህርቱም አብቅተውን ነው ስድስተኛ ክፍል ምን ደርሰው። በዛ መሃል የኔ ደግሞ ትንሽ ተጨማሪ ነገር ሀጂ ዘይኑ የሚባሉት አላህ ይርሐማቸው ሀጂ ዘይኑ ቀኖ እሳቸው በልጅነታችን ኪታብ ያቀሩን ነበርና ስለዚህ ከሰፊነቱ ነጃ ጀምረን ሹጃዕ ከዛ ባፈድል ከዛ የተወሰነ ሚንሃጅን ኪታብ እንደጀመርኩ እንደዚሁም ሪያዱ ሷሊሒን በጎን እንደዛው ተምሬያለሁኝና ይህንን እያደረግን እስከ አልহামዱሊላህ እስከ 8ኛ ክፍል 7 እና 8 ደግሞ ታችኛው አባደር ምንለው ወደ ድልበት ግል አዳራሽ አካባቢ ያለው አሁን መርካቶ ማለት ነው። በዚህ አጋጣሚ አሁን እነዚህ ትምህርት ቤቶች በጣም ተዳክመዋል።
ያው እኛ ነበርና አሁን ደግሞ ተተክተን ይሄን ትምህርት ቤት ማጠናከር ኢቭን አሁን ራሱ በተለያዩ የሚዲያዎች ላይ ትላንት ጨምሮ በኢቲቪ ላይ ሳመለክተው የነበረው ይሄንን ነው። እኛ ለዚህ ሀገራችንን ለመወከልና በአረብኛ የተለያዩ ትላልቅ ሚዲያዎች ላይ ቀርበን ለመወያየት ያስቻለን እርሾ የሆነን መሰረት የሆነን የዚህ አይነት ትምህርት ቤቶች ናቸው። ስለዚህ መንግስትም ግለሰቦችም ሁላችንም እዚያ አካባቢ በዚህ ትምህርት ቤት ያለፍንም ሰዎች እንደነዚህ አይነት ትምህርት ቤቶችን ማጠናከር የኛ ስራ ማድረግ አለብን። ከዚያ አኳያ እንግዲህ 8ኛ ክፍል ስደርስ ግን ከዛ በኋላ አባደር ትምህርት ቤት ሃይ ስኩል የለውም ነበር። ስለዚህ የግዴታ አማራጭ ወደ አዲስ ከተማ ትምህርት ቤት ወይ መድኃኔዓለም ትምህርት ቤት ነበር የሚኬደውና ስለዚህ እኔ እንዳጋጣሚ ወደ ሃይ ስኩል ወደ አዲስ ከተማ ትምህርት ቤት ሄድኩኝ ማለት ነው። ሌላው ልክ አዲስ ከተማ ትምህርት ቤት ገብቼ የተወሰነ መሃል ላይ ያለው የነበረው በወቅቱ በዛ ጊዜ የምንከተላቸው አይነት አካሄዶች አንደኛው እዚህ ጋር ፊቅህ እንቀራለን፣ እንደዚሁም ቁርአን እንቀራለን። የሚያሐፍዝ ያሐፍዛል ቁርአን የምንሐፍዝ ሰዎች እንደዚሁም ደግሞ የፊቅሁን ትምህርት በስነ ስርዓቱ እንደዚህ ሼኾች ላይ እንማረዋለን። በተጨማሪ ጀማዓት ተብሊግ የሚባል በተለይ ሀጂ ዘይኑ መስጊድ ያሉት ዳዕዋ መርከዝ ውስጥ በጣም ኢንቮልቭ እናደርጋለን። ሌላው ቀርቶ እኛም አንዳንዴ በጣም አሁን በጣም እንዲሰራበት ራሱ የምናስባቸው ከሆኑ ነገሮች አንዱ በአሁኑ ሰዓት ሰዎችን ቤታቸው እየሄደ በሱቃቸው እየሄደ ሰዓት ደርሷል ሰላት ደርሷል ብሎ የሚያስታውሳቸው ማንም ሰው የለም። አሁን ሰዎች በተፈጥሯችን እንዘነጋለን። ለዛ ነው አላህ Subhanahu Wa Ta'ala ወዘኪር فإن الذكرى تنفع المؤمنين አስታውስ ማስታወስ ሙእሚኖችን ይጠቅማል የሚለው እንደዚህ አይነት ነገሮችንም በመተዋወስ ነው። ስለዚህ እኔ ትዝ ይለኛል ልጅ ሆኜ ቴብል ቴኒስ በጣም መጫወት ወዳለሁና አንድ ቦታ አለች እኛ ልጆች ሆነን ምንጫወትበት እና አንዳንዴ አዛን ብሎም ሳንሰማው ዝም ብለን እንጫወታለን። ከዛ መስጊድ ወንድሞች ይመጣሉ፣ ከዛ ይጠይቃሉ ከሌ ሙስሊም ነው ሰግደሃል አልሰገድኩም፣ ከዛ ና ተብለን ተይዘን ደግሞ መስጊድ እንሄዳለን፣ አስርን ሰግዳለን። መስገድ ብቻ አይደለም ከዛ በኋላ ያልሰገዱ ሰዎችን ጠቆሙሉ ትባላለህ። ስለዚህ አብረህ ደግሞ ትሄድና ነገለ ቤት ትላለህ። እኔ አንድ ከማስታወሰው በጣም እስካሁን የሚያስቀኝ የሆነው ፋርት አንድ ጊዜ ሐጂ መሐመድ ጠይብ የሚባሉ ትልቅ ሼኽ ዓሊም ናቸውና እንደውም በአንድ ወቅት የሐጂ እና ዑምራ እንትን ኃላፊ ነበሩ በዛ ጊዜ በመጅልስ በእነ ሐጂ መሐመድ ሳኒ ሐቢብ ጊዜ እና እሳቸው ታመው አልጋ ላይ ሆነዋል በጣም ለብዙ ጊዜ እና እሳቸውን አልሰገዱም ብዬ ወስጃቸው እና አስበውና እንደዚህ አይነት እንቅስቃሴዎች ውስጥ ስታድግ በዚህ ላይ ደግሞ ከፓኪስታን ከህንድ ከተለያዩ አካባቢዎች በጣም ልብሳቸው የሚያምር የሚቀቧት ሽቶ እስካሁን አንረሳትምና ኢክራም የሚባል ነገር አለ በጀማዓት ተብለ ያወጡና የታሸገች ኦቾሎኒ ወይም ካዥዋ ምናምን እንደዚህ አይነት በጣም ብዙ ጊዜ ማናገኛቸው ነገሮች ከኪሳቸው ያወጡና ይሰጡናል። ቺን ምታክል ሽቶ ይሰጡናል። አንድ ሽቶ ከሰጡ አመት በቃ እየቆጠብክ ለማንም ሳታሳይ ተቀባለና እንዲህ አይነት በጣም ደስ የሚል አየር ነው ያሳለፍኩትና ምንም እንኳን ያው በቤት ውስጥ ከአቅምም አኳያ ሁለተኛ እኔ ብቸኛ ወንድ ልጅ ቤት በወቅቱ ያደኩ ያለሁት እኔ ስለነበርኩኝ ተፈቅዶልኝ 3 ቀን 4 ቀን ምናምን ወይም ከዛ በላይ ሄጄ አድሬ አላቅም ለዳዕዋ። ግን አንዳንዴ በግድ እናቴን እንደምንም አስቸግሬ እዛ መስጊድ አመሻለሁ በጣምና ከኢሻም በኋላ ትንሽ ቆየት ብዬ እንድመጣ ይፈቀድልኛልና በዚህ አይነት መልኩ ነው ልጅነታችንን ያሳለፍ ነው። ከዛ ወዲያው አሁንም ሃይ ስኩል ገና ወደ መጨረሻው አካባቢ እየደረስን ያለ የኢትዮጵያ ሙስሊም ወጣቶች ድርጅት የሚባል ተመሰረተ። ያ ማለት ኢህአዴግ ወደ ኢትዮጵያ የገባበት ጊዜ ማለት ነውና ያንን ተከትሎ ኢህአዴግ መግባትን ተከትሎ መጀመሪያ ላይ በነበረው የመጀመሪያ ራስን የማመቻቸት መንግስት በለውጥ ጊዜ በተለይ ለቀቅ የማድረግ ነገር አለና ኢህአዴግ ከሄደባቸው አካሄዶች አንዱ አደረጃጀቶችን መፍቀድ ነው። የተለያዩ የእርዳታ ድርጅቶችን የእስልምና ድርጅቶችን የመሳሰሉትን ሁሉ መፍቀድ ነበር በወቅቱ። ስለዚህ የኢትዮጵያ ሙስሊሞች ወጣቶች የሴቶች ምናምን ይፈቀዳል ሁሉም የዛኔ ነው። ማህበራት የሚባል ጋዜጣውን ፈቀደለት፣ ሚዲያውን ፈቀደ፣ ሁሉ ነገር አንዳንዴ እንደውም ልክ አልፎ
በጣም አንዳንድ ጊዜ ከሰዎች ሁሉ ስሞታ እስኪመጣ ድረስ እንደዚህ አይነት ጋዜጣዎች መፈቀድ የለባቸውም በጣም አንዳንዴ ስርዓት የሌላቸው ጋዜጦችም ስለመጡ ማለት ነውና በዛ ውስጥ የኢትዮጵያ ሙስሊም ወጣቶች ድርጅት ተብሎ በአዲስ አበባ ዩኒቨርሲቲ ተማሪዎች እንደዚሁም ደግሞ በአንዳንድ በወቅቱ ነቃ ባሉ አንዳንድ ሼኾች ተመሰረተ እና በወቅቱ እዚህ 18 በመድኃኔዓለምን አለፍ ብለህ ያለው 18 ቀበሌ ከሱ ከፍ ብሎ ባለ አንድ ግቢ ውስጥ ነበረ ቢሮአቸው እና አንድ መሐመድ ዑስማን የሚባል ወንድማችን ኤርትራዊ ነው በልጅነታችን ነው ትዝ ይለኛል ይዛ ተጅዊድ ላስተምራችሁ ነው ያለው ተጅዊድ የዛኔ ወዲያው ሰዎች በተለይ ከሳውዲ አንዳንዶች ከኤርትራ ልክ እንደ ወንድም አይነቱ ሌሎችም የተውሂድ ትምህርት የሚባል በወቅቱ ያ አይነት ትምህርቶችን በአዲስ መልኩ የማስተማር ስርዓት የተጀመረበት ነው አሁን ላይ አንዳንዶች ሰለፊ ምናምን ይሉት ማለት ነው እና በወቅቱኛ ስሙን አናውቅም ሰለፊ የሚል ስምም የለም አናውቅም እሱ እና ከዛ በኋላ ግን ምን የሚል ስም መነሳት ጀመረ ወሃቢ እና ሌላው ደግሞ ሌሎቹ ሱፊ የሚባለው ስለዚህ ወሃቢ ሱፊ የሚባለው ነገር ተጀመረ እና እኔ በወቅቱ እነዚህ የኢትዮጵያ ሙስሊም ወጣቶች ድርጅት ወሃቢዮች ናቸው ስለዚህ ወደ እነሱ መሄድ የለባችሁም የሚል የተወሰኑ እንትኖች ነበሩ በተወሰነ ደረጃ ደግሞ ብናቀስ ምን አለበት የሚል ሐሳብም ያለው ነበርና አንድ ወንድሜ ትዝ ይለኛል ወንድሜ መሐመድ ዑስማን የሚባል እኛ ተጅዊድ ነው የምናስተምረው አንዋር መስጊድ ተጅዊድ ማስተማር ሲጀምር እኔ ደግሞ ቁርአን በጣም ስለቀራሁኝ ተጅዊድ ደግሞ በጣም ፈልግ ነበር ተጅዊድ መማር ስለዚህ ገባው እሱ ጋርና ተጅዊድ መማር ጀመርኩና ተጅዊድ ግን እየተማርኩኝ ከሰውየው ያየሁት አኽላቅ ያየሁት ባህሪ በጣም የሚገርም ነው እና ሌላው ቀርቶ አንዳንዴ እንሄድና በወቅቱ ሌላ ኪታብ የሚያቀሩንን ሼኾች ምናምን ስም መጥራት አልፈልግምና እንዴት ነው ብንቀጥል እንደዚህ አይነት ትምህርቶች ላይ ኖ በኋላ እነሱ ጋር ገብታችሁ በዛው ወሃቢያን ያጠጧቸዋል ምንም ነገር እነሱ ጋር ተጠጉ ሚል ኃይል ነበርና ግን ያንን እኔ ብዙ እንትን አላልኩትም አልዋጥኩትምና ቀስ ያልኩኝ ከወንድም ጋር በጣም ተግባባን ከነ መሐመድ ዑስማን ጋር ከዛ የምታስተምርበት ቦታ እንሂድ አልኩኝ ሄድኩኝ መዘመተ ሸባብ ማለት ነው እና በጣም ብዙ ወጣቶች አሉ ማሻአላህ በተለይ ሚኪሊላንድ የሚባል ድርጅት አስተዋውሳለሁና የዛ ወጣቶች ወደ ብርጭቆ ፋብሪካ የነበሩ ወጣቶች ሴቶች እና አምጥተው ረመዳን ላይ ምግብ ያበሏቸዋል የተለየ ትምህርት ይሰጧቸዋል ምናምን ስለዚህ በወቅቱ ወጣቶች ሳይ እና ትምህርቱ በጣም ሰፋ ያለ ነገር አለ ደስ የሚል ለየት ያለ ነገር ስለዚህ ከነሱ ከወጣቶች ጋር በደንብ ተግባብተን እዛው ከነሱ ጋር ብዙ መማር ጀመርን ከዛም ለምሳሌ በወቅቱ እዛ ውስጥ ኢንቮልቭመንት ያላቸው ትልልቅ ውስጥ ሰዎች ውስጥ አንደኛው ሼክ ሰዒድ አህመድ ሙስጠፋ ናቸው የድርጅቱ ዋና መሪ እንደዚሁም ሌሎች ከሳውዲ ተመርቀው የመጡ እንደነ ሼክ አላህ ይርሐማቸው እንደነ ሼክ ጋርፋ ማን ነው ስማቸው ሼክ ሰዒድ አው ሼክ ምናምን ጋርፋ የሚባሉ አሉ የባቲ ሰው ናቸው እንደገና ሼክ መሐመድ ሰዒድ ሐቢብ እነዚህ በሙሉ አላህ ይርሐማቸው ብዙዎቹ ሞተዋል ሼክ ሰዒድ በህይወት አሉ አላህ ይጠብቃቸው እና እንደነዚህ አይነት ሼኾች የሚያስተምሩበት ነው ከዛ በወቅቱ ደግሞ ወዲያው እነሱ ጋር ከተቀላቀሉት ውስጥ እንደነ ሼክ ባሲጢ አላህ ይርሐማቸው ሼክ አብዱል ባሲጥ ምንላቸው ሼክ መሐመድ ወሊ አይደን እሳቸው በተወሰነ ደረጃ እነሱ በሙሉ ሐጂ በኒ መስጊድ እሁድ ለየት ያለች ፕሮግራም ነበረቻቸው ስለዚህ በዛ ውስጥ ተቀላቀልንና በኪታብ ቀርቼ ስለነበረ እኔ ከዛ በኋላ ኡሱሉ ሰላሳ የምትባል ኪታብ ከዛ ኪታቡ ተውሂድ እንደውም ፈትሁል መጂድ ድረስ ሼክ ሰዒድ ጋር ቤታቸው ድረስ እየሄድኩኝ መማር ጀመርኩኝ እሱንም ጨረስኩኝ ኪታቡ ተውሂድ ከነሸርሑ ፈትሁል መጂድንም ቀራሁኝ ከዛ የሐዲስ መማር አለብን ብሉጉል መራም የሚባሉ እንደዚህ አይነት ኪታቦችን ሌላ ቦታ ያልተማርናቸው መማር ጀመርን እንደነ ወንድም ቃሲም አላህ ይርሐመው ሼክ ቃሲም ሐሺም መስጊድ ውስጥ እንደነ ሼክ አብዱል ባሲጥ ሌሎቹም የሚያስተምሩትን በሙሉ በተቻለን መጠን ተጥደን መማር ጀመረን እና በተለይ ሼክ ሰዒድ ላይ አልহামዱሊላህ እነዚህን የኪታብ ተውሂድ የተባሉትን ሁሉንም ኪታቦች አልহামዱሊላህ ቀርቼባቸዋለሁ እና ተፍሲር
ከዛ በጣም ደግሞ ትልቁ እኛ በተለይ በማህበረሰብ ውስጥ ቁርአን ተፍሲር የሚባለው ነገር የሚፈራ ነበር ትዝ ይለኛል ሼኽ ዘይኑ አላህ ይርሐማቸው 50 ዓመት ነው ፊቅህ ስቀራ ሐዲስ ስቀራ ምናምን ይሉና ግን ተፍሲር አያስደፍሩንም ነበር ይላሉ ተፍሲር መማር እና እነ ሼኽ ሰዒድ አህመድ ሙስጠፋ ናቸው በዚህ አካባቢ በተለይ ይሄንን ነገር ሰብረው የገቡትና ምንም እንኳን በወቅቱ እንደነ ሼኽ መሐመድ ሰዒድ እንደነ ሼኽ ሰዒድ እና መሐመድ ሐቢብ ሼኽ መሐመድ ታኒ ሐቢብ አንዋር መስጊድ በተወሰነ ደረጃ ያውም አንዳንድ ሼኾችን እየተኩ የሚያስተምሩ ቢሆን እኛ ልጅ ነን ምንም እኔ በብዥታ ነው ትዝ የሚሉኝ እነሱና በመማር ደረጃ ብዙ እንትን የለም ብቻ ያ ዓለም በጣም ትልቅ ዓለም ነው ብዙ ትምህርቶች ተምረናል ብዙ ተማምረናል ኮርሶች ነበሩ ለአዲስ አበባ ዩኒቨርሲቲ ተማሪዎች የሚሰጥ ኮርስ ለአወሊያ ከተለያየ አረብ ሀገር የሚመጡ ብዙ መምህሮች ነበር ከሱዳን በወቅቱ ይሄ የኢህአዴግ የከፈተው በር ለውስጥ ብቻ ላሉት ሳይሆን የውጭ ድርጅቶችም እንዲመጡና በጣም እንዲገቡ አደረጋቸውና منظمة الدعوة የሚባል ነበረ موفق الخيرية منتدى الندوة العالمية للشباب راسو هيئة الإغاثة بدنب ተጠናክሮ ይሰራ ነበር ከዛ رابطة العالم الإسلامي የሚባል ነበር እነዚህ ድርጅቶች በሙሉ በስፋት ይሰሩ ነበር ሌላው በአሚሮች ስም የአሚር መሐመድ ማነው በዛ ጊዜ ሱልጣን ምናምን ይባል የመሳሰሉት እንትኖች ነበሩና አንዳንዶቹ መስጊድ ይሰራሉ አንዳንዶቹ ጉድጓድ ውሃ ይቆፍራሉ አንዳንዶቹ አይታሞችን እነዚህ ወላጅ አልባ ሰዎችን ይረዳሉ ሌላም በጣም እንትኑ በደንብ ደስ የሚል ነበር ስራዎች በጣም ይበዙ ነበር በወቅቱ የእስልምና ጉዳዮች የሚመራው የነበረው መሐመድ አወል ረጃ ሐጂ መሐመድ አወል ረጃ ናቸው እና ከሳቸው ጋር እንደነ ሼኽ መሐመድ ዘይን ዛህረዲን በነገራችን ላይ ሼኽ መሐመድ ዘይን ዛህረዲንም እንደዛው ከመምህሮች አንዱ ነበሩ ኪታብ ስንቀራባቸው ከነበሩት በዛውም ደግሞ ገና 7 እና 8ኛ ክፍል ይያለን የአረብኛ መምህሬ ነበሩ እሳቸው ከዛው አባድር ትምህርት ቤት ውስጥ በአካዳሚኩ ጎን አረብኛ አስተማሪ ነበሩ ቁርአን አረብኛ መጽሐፍ ማንበብ እና የመሳሰሉትን በደንብ ካስተማሩኝ ሼኾቼ ናቸው እና እነዚህን ሁኔታዎች ባለንበት ሁኔታ የሙስሊሞች ጉዳይ ትልቁ አንዱ አስቸጋሪው ነገር የእርስ በርስ አለመስማማት ነው ስለዚህ የመጅሊሱና የወጣቱ ድርጅት እንደዚሁም ሌሎችም ጋር አለመግባባት ተፈጥሮ የመጀመሪያው ካያስ በጣም ከባድ የሆነው መንግስትም በመሐል ጣልቃ ገብቶ ብዙ ነገሮች የተደረገበት በጣም ብዙ ዑለማዎች የታሰሩበት እነ ሼኽ መሐመድ ወሌን ጨምሮ ሌሎችም በወቅቱ የኢትዮጵያ ሙስሊም ወጣቶች ድርጅትም አንዱ አካል ምክንያቱም ከሌሎቹ ድርጅቶች ጋር ተፈራርሞ ሐጂ መሐመድ አወል ረጃ ከሚመራው መጅሊስ ጋራ ከግጭት ውስጥ ካሉት ውስጥ አንዱ ነበር ያን ያህል በጣም ኢንቮልቭመንት ባይኖረውም ግን አንዱ አካል ነበር ስለዚህ በዛ ምክንያት መንግስት ቀዳዳም አገኘ በወቅቱ ስለዚህ ማስታረቅ አስመስሎ ገባ ጉዳይ ውስጥ ከዛ መጨረሻ ላይ ግን ሁሉንም ነው ከሁሉም አካባቢ ያሰረው ማለት እስር ቤት ያስገባው ኡስታዝ ያው ስለ ልጅነት እያወራን ነው በኋላ በወጣትነት የተሳተፍክባቸውን ቦታዎች የቀራሃቸውንም ኪታቦችና የተለያዩ ኡስታዞችን የጠቀስክልን በዛው ይመስለኛል አላቅም የአረብኛ ቋንቋ ክህሎትህም በእነዚህ ምክንያቶች የመጣ ይመስለኛል ግን ሌላ ምክንያት ካለ በኋላ የምትጨምረልን ይሆናል ከሀፍታ ቆይታ በኋላ ተመልሰን ብንገናኝ ምን ይመስላል ተመልካቾቻችን እየተከታተላችሁ ያላችሁት የጀማል አህመድ ሾውን በነጃሺ ቲቪ ነው ከሀፍታ ቆይታ በኋላ ተመልሰን እንገናኛለን የትምሳት ርቀት ተመልካቾቻችን ከአፍታ ቆይታ በኋላ ተመልሰናል ዛሬ እንግዳችን ኡስታዝ ጀማል በሽር ነው አብራችሁን ቆዩ ጭውውታችንን እንቀጥላለን ስለ ልጅነት እያወራን ነበር እንግዲህ ከኳስ ሜዳ ጀምሮ ከዛ አባድር ትምህርት ቤት ከዛ አዲስ ከተማ ትምህርት ቤት ከዛ ደግሞ የተለያዩ ኡስታዞች ጋር
በተለይ ደግሞ መርከዝ አካባቢ ወይም ደግሞ ሀጂ ዘይኑ መስጂድ እዛ አካባቢ አጂ የኑስ መስጊድም እዛ አካባቢ አለ። እዛ አካባቢ ማደግህ መድረሳ ትምህርት ቤት እንድትገባ በተለይ ደግሞ እንግዲህ አሁን ራሱ ምናይ አይመስለኝም ሴት ኡስታዛዎች በዛ ጊዜ እናንተን እያስቀሩ የነበረበትም ነገር ጠቅሰልናል እና እነዚህ ሁኔታዎች በሙሉ ያንተ በኢልም በሃይማኖታዊ እውቀት በቋንቋም ደረጃ ጥሩ ሆነ እንድትወጣ ያገዘ ይመስለኛል። ይህን እየገለጽክልን ነበር። ወደ በኋላ የተቀላቀልክበት ማህበርና ያ ዘመን ቅድም ያነሳኸው በተለይ ያቺ በኢትዮጵያ የአገራችን የእስልምና ታሪክ ውስጥ የሆነ አንድ ትልቅ ለውጥ የተካሄደበት ዘመን ነው ያ ዘመን እና እሱ ላይ ያሉ ነገሮችንም ልትሄድበት ትችላለህ። ነገር ግን ከአንተ የልጅነት የቋንቋ የትምህርት ጋር ያለችውን ትንሽ ጨምርልንና ወደዛ ብታልፍ። ይሄ ዋናው ቅድም እንዳልኩት በልጅነት በምትማርበት ወቅት የኛ አስተማማሩ ሂደት እንዳሁኑ ብዙ መጽሐፎች አልተተረጎሙም። ብዙ የሶሻል ሚዲያዎች ቲክቶክ በለው ዩቲዩብ ምናምን የሚባል ነገር አናውቅም። ኢቭን ሞባይል የሚባል ነገር የለም። ስለዚህ የአረብኛውን ቃል በቀጥታ ለማወቅ ያለህ ብቸኛ አማራጭ ኡስታዙ ራሱ ይሄ ቃል ይሄ ነው ብሎ ሊነግርህ ነው የሚገባው ማለት ነው። ለምሳሌ ፋስሉን ትላለ ክፍሉ ይልሃል ወይም ቀጥል ይልሃል መቀጠያ ማለት ነው። ከዛ በኋላ ባቡን ትላለ እንደዚህ ያልክ ራሱን ቃሏን እየተረጎመልህ ነው የሚሄደው። ስለዚህ شروط اجزاء الحجر 8 በድንጋይ ተብቃቅቶ እስቲንጃ ወይም እስቲብራ የማድረጊያው ሲስተም 8 ነው ይልሃል። ከዛ ያቺን እየቆጠሩልህ ስለዚህ በዛ መሃል ቃላቶች ብዙ እንድትሰበስብ ያደርጋል። አንዱ ኪታብ ይዞ ሼኽ ጋር መማርን በጣም ሰዎች ሊለምዱት የሚገባው በማወቅ ሂደት ውስጥ ብዙ ቃላቶች ቮካብላሪዎች እንዲታወቅ ያደርጋል። ያ ማለት ደግሞ ቁርአን ሲቀራ አንድ ሰው ቃላቶቹ እንዲገባው ያደርገዋል ማለት ነው። ስለዚህ በዛ ፕሮሰስ ውስጥ ያላለፈ ሰው ቁርአኑን ሲቀራው ሌላም የአረብኛ መጽሐፎችን አንብቦ ሊረዳ አይችልም። ስለዚህ አንድ እሱ በፕራክቲስ ደረጃ ወይም በማውራት ደረጃ እንኳን ባንደርስ ግን ብዙ ቃላቶች ቃል የመያዝ እና ውስጣችን ፊደሎቹ ቃራው እንትኖቹ ከከሊማዎቹ ወይም ቃላቶቹ እንዲገቡ አድርገውልን። ሌላው የአረብኛ ሰዋሰው እንማር ነበር። ለምሳሌ አጀሩሚያ የምትባል ኪታብ አለች። እሷን ኪታብ መጀመሪያ ታደቃለህ በደንብ እና ስለ ቋንቋ ሲናገር በደንብ እንደውም በቃላችን ሁሉ እየያዝን ነው ምንማረው። ያቺን ምን ማለት ነው ለምሳሌ ከሊማ ይሉሃል አንድ ቃል ማለት በአረብኛ ምን ማለት ነውና ይሄ ማለት ነው ምናምን ተብሎ በደንብ በዝርዝር ትማራለህ። ሌላው የአረብኛውን ሰዋሰውን ደግሞ የሚያብራሩ የሆኑ ከዛ ቀጥሎ ያሉ ኪታቦች አሉ እንደነ ቱሑፈተ ሰኒያ ምናምን ይባሉ። እንደነዚህ አይነት ኪታቦችንም ባይ ዲፎልት በቃ ልክ አጀሩሚያ ጨረስክ በል ቱሑፈተ ሰኒያ ቀራ በል እንዲህ እየተባልክ ነው የምትሄደውና በዚህ አይነት መልኩ እነዚህን ኪታቦች በደንብ ሀጂ ኑስ መስጊድ አንድ ሼኽ ዩሱፍ የሚባሉ ሰው አሉ። እሳቸው ነው በደንብ አድርገው ያቀሩን። ከዛ ውጪ ኸጥ ምናምን እንማራለን። እሱም ትምህርት ቤት ከምንማረው ውጪ ሀጂ ዘይኑ መስጊድ ትዝ ይለኛል ሁለት በጣም መወዳቸው ትላልቅ ሼኾች አንዱ ሼኽ ዩሱፍ ይባላሉ፣ አንዱ ሌላው እንደዛው አንዱ ሞቷል አላህ ይርሐማቸው። ኸጥ በደንብ ያስተምሩ ነበር እየጻፉና በስነ ስርዓቱ አጣጣሏን ምናምንና ጥሩ እንድንጽፍ ያደርጉናል። ይሄ ሁሉ በልጅነት ጥሩ የሆነ እንትን ውስጥ እንድንገባ የተደረገበት ሲስተም ነው። ከዛ ግን ያው እንዳልኩ ሁሉ ነገር አድጎ በሂደት ወደ የኢትዮጵያ ሙስሊም ወጣቶች ድርጅት ከገባን በኋላ ደግሞ በሁለት ጉዳይ ነው። ሌላው በዚህ መሃል ላይ ምናልባት በጣም ኢምፖርታንት ነው ምለው በየመስጊዱ እየሄዱ ከመግሪብ እስከ ኢሻ ሰዎችን የሚያስተምሩ የምናስታውሳቸው በጣም ትልልቅ መምህሮች ከሆኑት ውስጥ አንዱ ሀጂ ኑሩ ሙሳ ናቸው። አላህ ይርሐማቸው። ሀጂ ኑሩ ሙሳ በየመስጊዱ በየቀኑ ሰኞ ቀን እንደዚህ መስጂድ፣ ማክሰኞ ቀን እንደዚህ ፕሮግራሙን አቀው ነበር። ለምሳሌ ሐሙስ ሀጂ ኑስ መስጊድ ነው፣ ቅዳሜ ሀጂ ዘይኑ መስጊድ ነው፣ ጁምዓ የሆነ ቢላል መስጊድ ነው፣ እሁድ አንዋር መስጊድ ነው፣ ቅዳሜ ይመስለኛል መካኒሳ መስጊድ ነው። እዛ ድረስ ኤር ነበር። እኔ መኪናም የለንም። ሀጂ ኑሩ ሙሳ ብዙ ያልተነገረላቸው ኢትዮጵያ ሙስሊም ያደረጉት አስተዋጽኦ በጣም በተለይ በዛ ዘመን ብዙ
በደንብ አስበውበት አንብበው እንደሚመጡ ከሚያሳይ አለባበሳቸው ራሱ በአይኔ ላይ እስካሁን አለ። ልጆቻቸውን ይዘው መግሪብ ላይ ይመጣሉ። ፔጆት መኪና ነበረቻቸው የድሮ እሷን ያቆማሉ ፊት ለፊት መስጊድ ላይ ይገባሉ። በቃ ሳድግ እሳቸው ነው መሆነው እያልን አላህ ይርሐማቸው እና ሳምንቱን ሙሉ ሳይሰለቹ ያስተምሩናል። ሌላው ረጋ ብለው ነው የሚያወሩትና አንዳንዴ እጽፋለሁ ሁሌ እጽፋለሁ እሳቸው ጋር ሲሄድ ሁሌ እጽፋለሁ። ለምሳሌ የኢብራሂም ታሪክ ይሆናል ትዝ ላይ ወይ የነብዩላህ ዩኑስ ታሪክ ወይ የነብዩላህ ሙሳ አለይሂ ሰላም ታሪክ በየመስጊዱ የተለያየ ታሪክ ላይ ነው ብዙ ጊዜ የሚሰሩት እና እንደዚህ የሌሎች የነብያቶችን ገድል ምናምን ነው የሚያወሩት የነበረውና ሙሉን እጽፋለሁ ሙሉን እና አንዳንድ ጊዜ የልጅነት ነገር ከጻፍኩ በኋላ አንዳንድ ሲያልፈኝ ዳሽ አድርጌ ያልፈውና ውጪ ወጣና እዚህ ጋር ያሉት ነገር እንደመስላችሁ ይስቆም ልጄ እንዴት አውቀዋለሁ እዚህ ጋር ያልኩት ይልኛል። በቃ እስከዚህ ደረጃ እንከታተላቸው ነበር። ከዛ በኋላ ወጥቼ ለምሳሌ አባደር ትምህርት ቤት እየተማርን 6ም 7ም 8ኛ ክፍልም እያለን መምህር ከቀረ ማን ነው ተነስቶ የሚያስተምረን የሆነች ነገር የሚለን እስላሚክ ነገር በጣም ደስ የሚል አይነት ነው የነበረው። የዛኔ ጄና አነሳለሁ ልክ እንደ ሀጂ ኑሩ ሙሳ አጀማመሬ ምን በሙሉ እንደዛ ያደረኩኝ ይሄ በማስተማር ረገድ በተለይ የቃላት አጣጣል አባባሎችን ምናምን የሐዲሶች አጀማመር ላይ ያሉ ነገሮችን ከሳቸው በጣም ወስጃለሁ ማለት እችላለሁ። ሀጂ ኑሩ ሙሳ አላህ ይርሐማቸው። ሌላው በዳዕዋ ሂደት ውስጥ በተለይ ጀማዓት ተብሊግ ውስጥ አንድ በጣም መግሪብ ላይ ሀጂ ቢላል መስጊድ አጠገብ ሀጂ ሙሳ ኪኪያ እዛ ሁሌ እሳቸው ደግሞ አላህ ይርሐማቸው እሳቸው የሚሰጧት ከመግሪብ በፊት አንዲት አጭር ትምህርት አለች። እሷንም ቀርቼ አላቅም በጣም ብዙ ሄድ ነበር በልጅና ሄዳለው። እሳቸውም እንደዛው ማራሳቸው ለምሳሌ የነብዩላህ ሱለይማን ከበልቂስ ጋር የነበረውን ጉዳይ እንዴት አያይዘው ካሁኑ እንትን ጋር እንዴት እንደሚያስተምሩት ሳስበው በጣም እጥር ብላ ምጥን ያለች። ከዛ ብዙ ጊዜ ሐሙስ ላይ ስለሚሆን እዛው ያስፈጥሩናል በላለን እንጠጣለን አብረን እና የዚህ አይነት እንትን ነበረውና ከዛ በኋላ የኢትዮጵያ ሙስሊም ወጣቶች ድርጅት ላይ ስንገባ ደግሞ ሞር ከፈት ያለ በተለይ ደግሞ የኢትዮጵያ ተማሪዎችን በዩኒቨርሲቲ ደረጃ ያሉትን በደንብ የማካተት እነሱን ኮርስ የመስጠት ሌላው ከሌላው የአረቡ ዓለም ጋራ ትልቅ የሆነ ብሪጅ የተከፈተበትም ሁኔታ ነው። ለዛም ነው ቀደም ያልኳቸው ትልልቅ ድርጅቶች በሙሉ መተው ማረፊያ ቢያንስ አግኝተዋል የራሳቸውን ድርጅት እስኪያቋቁሙ ድረስ። ለምሳሌ ሙወፈቅ አልኸይሪያ የሚባለውን አንድ አብዱል ሙንዒም የሚባሉ ሰው ነበሩ ይመሩት። ቢሮአቸው ወደ መገናኛ አካባቢ ነው። በአሁን የምናውቃቸው የሀጂ አደም ካሚል የእሳቸውን ቤት ነበር ተከራይተው የሚሰሩት። እንደዚሁም ደግሞ ሌሎችም እንደነ ሀጂ ለምሳሌ አደም ማነው እንደነ መሐመድ አመዴ እንደነ የሀጂ መሐመድ ታኒ ልጅ መሐመድ ኑር ሸኽ ማናቸው አሁን የኢትዮጵያ እስልምና ጉዳዮች ምክትል ሴክሬታሪ የነበሩት ሼክ ቃሲም ታጁ በወቅቱ ከነበሩት ቶፕ የምሁራን እና ምሁራንን እና ዩኒቨርሲቲ ተማሪዎችን ወጣቶችን በሙሉ በተለይ ስለ ለምሳሌ የኢትዮጵያ የሸሪዓ ፍርድ ቤት አቋም ምን መምሰል አለበት መንግስት እንዴት ሊያስተካክለው እንደሚገባ ሊረዳ እንደሚገባ አንዳንድ ያበላሸውንም ነገር አፍርጠው ከመናገር አኳያ በጣም የሚገርም ነገሮች ሲሰሩ ነበር ወጣቶች ሆነን እኛም እና ይህ በጣም ደስ የሚለው እንቅስቃሴ ውስጥ ግን በጣም ልብ ያላልናቸው ቅድም የጠቀስኩት እርስ በርስ ያለው ግንኙነት ላይ ነው። ለምሳሌ ኢትዮጵያ በወቅቱ የእስልምና ጉዳዮች ሐሳቡ የነበረው በአብዛኛው የሚባለው በወቅቱ ሁሉንም በስሬ ማስገባት አለብኝ የሚል አይነት አካሄድ ያለ እንደሆነ ነው። ከዛ ሌሎቹ ደግሞ ኖ የሚል ነው። ስለዚህ በሁለቱ መሃል በተፈጠረ ነገር በውስጥ ከመፍታት ይልቅ ወደ ውጭ እንዲወጣ ተደረገ። መንግስት ጣልቃ እንዲገባበት ተደረገ። ስለዚህ ያም ሲጓተት መጨረሻ ላይ ግን ሁሉንም የሚመታ የሆነ ነገር መጣ። በዛ መሃል በጣም ሌላው ትልቅ ሊታወስ የሚገባ ብዬ ማስበውና አሁን ከምንሰራው በተለይ የሃይማኖታዊ እና የሀገራዊ ስራዎች ውስጥ
አቀባበላችን ሌሎችን የምንቀበልበት ሂደት ፊልተር ያልተደረገ የሀገራችንን ባህል የሀገራችንን አካሄድ የሀገራችን የድሮዎቹ ምናምን የመቀበል ነገር የለም። ለምሳሌ ልክ ወደ ኢትዮጵያ ሙስሊም ወጣቶች ድርጅት በምንሄድበት ወቅት የነበረው ሁኔታ ምንድነው? ሌላውን የጣለ ነበር። እዛኛው እንዳትሄድ የሚል የሐጂ ዘይኑ እዛ ፊቅሁ ምኑ የቀራ ነው በጣም ቆንጆ ነገር ሆኖ ሳለ ለዛ ትልቅ የሆነ መነሻ ሆኖ ሳለ እንደነ ሐጂ ኑሩ ሙሳም የሚያስተምሩት ነገርም ለዛ ግብአት ሆኖ መስተካከል ያለበት ነገር ካለ ያቺን ቀስ ብለ ማውራት እየቻልክ ኖ ያንን በሙሉ መተው አለብህ እዚህ ከመጣ እዚህ ነው በቃ የሚል በቃ ጥቅለል ያለ ተዓሱብ የሚባል ወይም ይሄ ጎጠኝነት ውስጥ ገባን ማለት ነው። ስለዚህ ያም ይሄንን ማስጠንቀቅ እና ሁሉም ሌላውን እንዲፈራ እንዲሰጋ አንዱ ጋር ሄዶ እንዳይግባባ የማድረግ ስራዎች ነበሩና እነዛ ነገሮች ናቸው እንግዲህ መጨረሻ ላይ ሌላው ቀርቶ አንዱን እስከ ማሳጣት ደረጃ ደርሶ ለገባንበት የ1987ቱ እዳ ውስጥ የገባ ነው ማለት ነው። ሌላ ከማስታውሰው ነገር የአረቦቹ ጋር ያለን ግንኙነት ነው። ለምሳሌ የተለያዩ ድርጅቶች ከኋላቸው የተለያየ ፖለቲካ ሊኖር ይችላል። የተለያዩ ድርጅቶች ከአመለካከታቸው ጀርባ የተለያዩ ሌሎች ባለስልጣናት ይኖራሉ። መንግስት ገንዘብ ይሰጣቸው ምንም ይላቸው የሚያደራጃቸው ይኖራል የሚል ፍርሃት የለንም። የመጣውን ሁሉ ኮርስ ሰጠን እንቀበላለን። መዋጥ ነው የመጣውን ሁሉ ማቀፍ ነው መጠጋት ነው ምንም አንፈራም። እና ከዛ ውስጥ እኔ ማስታውሰው የኢትዮጵያ ሙስሊም ወጣቶች ድርጅት ውስጥ ያለን የሁስኒ ሙባረክ ግድያ ሙከራ የሚያደርጉትን ሰዎች አቅፈን ይዘን ነበር። ከኛ ውስጥ ይመጡ ነበር እኛ ጋር ይሳተፉ ነበር። ያ ብቻ አይደለም ከኛ ውስጥ የኢትዮጵያ ሙስሊም ወጣቶች ድርጅት የነበሩት አመራር ላይ የነበሩ ሰዎች ከኛ ውስጥ ካሉት ከኛ ከምናስተምራቸው ኮረዳዎች ውስጥ ሴቶቹን መርጠው የዳሯቸው አሉ እዛ ውስጥ እና እስከዛ ደረጃ የዋህነት ነበር በጣም። እነሱ ግን አስበውበት በስነ ስርዓቱ ቤት ኪራይ የተከራዩ ቦሌ አካባቢ መከራየት ያለባቸው የተከራዩ ሞተራ ሆቴል አካባቢ መከራዩ ተከራዩ የዛ የሁስኒ ሙባረክ መኪና በሚመጣበት ወቅት እንዴት ታርጌት ሊያደርጉት እንደሚችሉ ነው እነሱ አመት ሙሉ የሚሰሩት። ግን ቀድመው ነው እኔ አንዱ ጋራ አብሬ በልቻለሁ። ሰርጉ ላይ ተጥደናል። በፎቶ ብቻ ሰርጉ ላይ በተነሳበት ሁኔታ እንዴት የገሌ ፎቶ ኖረ ተብሎ በፎቶ ተፈልጎ የታሰራለ ከኛ ውስጥ እንደኔ አይነቱ ደግሞ በወቅቱ በጣም ኃይለኛ ነበርኩኝ። ፎቶ حرام ነው ብዬ ጠረጴዛ ስር በመግባቴ ትንሽ ድኛለሁ። እንደዚህ አይነት ነገሮች አሉ። ግን ይሄ በዝርዝር በጣም በደንብ ሊወራበት የሚገባ አሁንስ ከዛ ነገሮች ሰላም ነን ወይ ተብሎ በደንብ ራሳችንን እንፈትሽበት የሚገባ ሂደት ነው። በእንደዚህ አይነት አጠር ባሉ ውይይቶች የሚያልቁ አይደለም። ብቻ ግን ይህና መሰል ነገሮች መጨረሻ ላይ ወደ ምን ሄደዋል? መንግስት በእስልምናው አካባቢ ላይ ለሚንቀሳቀሱ ህብረተሰቦች አመኔታ እንዳይኖረው ጥርጣሬ ውስጥ እንዲገባ ስጋት ውስጥ እንዲገባ አድርገዋታል አንዱ ማለት ነው። ስለዚህ የመንግስት አካሄድ ምን ሆነ ማለት ነው? በወቅቱ ለምሳሌ የሁስኒ ሙባረክ ግድያን ሙከራ ያደረጉ ሰዎች በሚታዩበት ወቅት ያደረጓቸው እንቅስቃሴዎች ሲታይ ተነካክተዋል። የተለያዩ ድርጅቶች ውስጥ ገብተዋል። ከገሌ ጋር ከገሌ ሼህ ጋር ሱኒ ዳራቸው የመሳሰሉት እና እንዲህ አይነት ነገር አሁን አንዱ ሙከራ ካደረጉት ውስጥ የጎረቤቴን ሴት ነው ያገባው ልጅ ነው ያገባው። አሁን ወልዳለች። እንደውም የልጅ ልጅ ሆኖ አግኝቷል እሱ ልጁ አሁን ልጅ ወልዳለች። ያ ማለት የልጅ ልጅ ሆኗል ግን እስር ቤት ነው ያለው። ስለዚህ ወይም ሞቷል አላሁ አለም። እና እንደዚህ አይነት ሁኔታዎች ውስጥ አልፈናል። እና ይህንን በመናደርግበት ወቅት ሌላው በጣም እኔ ከማስታውሳቸው ነገሮች ሀገራችንን ያለንን ተጨባጭ ሁኔታ መንግስት እንዴት ያስባል ከመንግስት ጋር ያለንን ምንድነው መተማመን እንዴት ነው ምን ከፍተው ምን ናየው መንግስት እኛ እንዴት ያየናል እኛስ እንዴት እንየው የሚል ነገር ምንም አስበን አናውቅም ምንም። እና እንደውም በቃ ከሌላ ቦታ መተን የሰፈርን እስኪ መስል ድረስ ራሳችንን ዘግተን ነው ምን ጋለበውና ትዝ ይለኛል አንዳንድ ነሺዳዎች ለምሳሌ የሃይማኖታዊ ነሺዳዎች ወይ ነሺዳ መዝሙሮች የሱዳን ትግልን የሚመለከቱ ትግሎች እኔ በልጅነቴ በቃል ይዛል እዚህ ሆኜ ማለት እና ዙሩፉል መናያ ቢአስያፊና ምናምን ይያልኩኝ እዚህ ጋር ጮሃለሁና ያ ነገር የተሰራው ለዛ አካባቢ
እዛ አካባቢ የሆነ ትግል ላላቸው ሰዎች ምናምን ነው። አንዳንዱ ደግሞ ከፍልስጤም ጋር የተያያዘ ነው። ፍልስጤም ወንድሞቻችን እንወዳቸዋለን፣ እናከብራቸዋለን። እኛ ግን በዛ ጉዳይ ላይ እንዴት ነው የነሱን ጉዳይ ምን ይዘው በምን አግባብ ነው የሀገራችን የፖለቲካ ሁኔታ እንዴት ምን ይመስላል እና የሚባል ነገር የለም። የዛ አካባቢ ያሉ መጽሔቶችን ቁጭ አድርጌ የሴቶች ሴሚናር ላይ ከፍቼ አነብላቸው ነበር። የሴቶች ጥንካሬ ምናምን በሚል ስም ማለት ነው። እና እንዲህ አይነት ብዙ ምናልባት ሌሎች በሌላ አይን ሊያዩት የሚችሉ ሊያስፈራቸው የሚችሉ አልቲቲዩዶችን ሊፈጥር የሚችሉ ነገሮች ነበሩ እና አሁን ያለው ትውልድ ሊማራቸው የሚገባ እንዴት ነው ነገሮችን በስነ ስርዓቱ ከዚህ በፊት የነበሩት ነገሮች ምን ይመስላሉ በደንብ ቁጭ ብለን ልንማራቸው የሚገቡ የሚታረሙት ልናርማቸው የሚገባ እና ይሄን ተከትሎ የኢትዮጵያ ሙስሊም ወጣቶች ድርጅት ከአንዱ ከዚህ ማለት ከግርግሩ በተለይ ከሙስሊም ለሙስሊም ከነበረው ችግሮች መካከል አንዱ ተደርጎ እንደነ ይባለው ስለተበየነ መጡ እኛ ጋር። እኔ በወቅቱ እንግዲህ 18 17 ምናምን አመት ወጣት ነኝና ትዝ ይለኛል እኔ በመጋረጃ ከኋላ ሴቶችን አስተምራለሁ እና ወታደር ልክ አገር እንደሚከፍት ሆኖ ነው የመጡት እኛ የኢትዮጵያ ሙስሊም ወጣቶች ድርጅት መተው እንዳለ ወጣቱን በሙሉ አፍሰው ግቢው ሰብስቧቸዋል። እኔ እንዳጋጣሚ ማስተምረው ከግቢው ጀርባ ለማስተማሪያ ብቻ የሰራነው ቆርቆሮ ቤት አለ። እዛ ላይ ሴቶች በመጋረጃ ውስጥ ሆኜ እኔ እዚህ ጋር ሆኜ አስተምራለሁ የሆነ ኪታብ ይዤ እና መጥቶ እንትኑን መስኮቱን ሲሰብረው እዛ ቁጭ ይያሉ ነውጣ ወጣን። ሁላችንንም ሰበሰበን የኢትዮጵያ ሙስሊም ወጣቶች ሜዳ ላይ እና እዛ ውስጥ እንግዲህ ትንሽ ጠንከር ያለን ምን መስል የተወሰነ እኔ በወቅቱ በጣም የሚገርም የኢትዮጵያ ሙስሊም ወጣቶች ድርጅት የዳዕዋ ክፍል ኃላፊ ነኝ በዛ እድሜ ማለት ነው እና ተናጋሪም ነኝ በወቅቱ አልፈራ መስጂድም እየሄድኩ ሳስተምርም ስለነበር እና እኛ እቃ አለን እዚህ ብዙ ኮምፒውተሮች አሉና አንድ ነገር ቢሆንስ ምናምን እያልን እንጣጣለን ማለት ነው እና ስንል እና አለና ቁልፍ ሰብስቦ የሁሉንም እኔ ልጅ ነኝ ከሁሉም እዛ ውስጥ እና አንተ ቀጫጫና ብሎ ሰጠኝ ቁልፉን እና አንድ ወታደር መሳሪያ ይዞ ከኔ ጋር እንዲዘጋ ቢሮዎችን አደረገ። ግን እኛ ዘጋግተን ስንመለስ እነሱን ይዟቸው ሄደዋል። ሁሉም ሄደዋል ወደ እስር ቤት ማለት ነው እና በወቅቱ የነበሩት ወንድሞቻችን በሙሉ እና አሁን አንዳንዴ ስም መጥራቱ ጥሩ ላይሆን ይችላል በሙሉ ተወሰዱ ማለት ነው እና እኔ ቀረሁኝ። ግን ተከቧል ግቢው ሰፈሩ ሁሉ ተከቧል በወታደር እና ጠበቀን እስከ ዙሁር ሳይደርስ ነበር የሆነው። ዙሁር መጣ ልስገድ ወይ ብዬ አስፈቀድኩት እዛው ሰገድኩኝ። ከዛ በኋላ ጥበቃ አለ እዛ የኛም ጥበቃ አለ የነሱም ጥበቃ። መጨረሻ ላይ በጣም ቆዩበት እና ደወለ ትንሽ በትግርኛ አንድ ህፃን ልጅ ነገር አለ እዚህና እንዴት ነው በቃ ጻፍና አድራሻው ምናምን ልቀቀው ተባለ። ለቀቁኝ በወቅቱ ማለት ነው እና ከዛ በኋላ ወደ ቤቴም አልተመለስኩም። ከዛ ከኛ ውስጥ አንዱን ሲገርፉት ቤት ይዞት መጣ። በነገኛው ጧት ላይ ቤት ሲፈልጉኝ አጥቶኝ እንደዚህ ብለን መጨረሻ ላይ የመጀመሪያው ላይ ከስር አልহামዱሊላህ እኔ አልታሰርኩም። ከዛ በኋላ ግን ወጣቱ በሙሉ በተለይ ከዳዕዋው ጋር የነበረው በሙሉ መስጊድ መግባት የሚባለው ነገር ለሱ እርም ሆነ ማለት ነው። ምክንያቱም እርስ በርስ መጠቋቆም አለ። የታሰሩ ወንድሞች ደግሞ ምናልባትም በጣም ግርፊያ ወይ ዱላ ሲበዛባቸው ይዘው ሊመጡ ይችላሉ የሚል ፍርሃት አለ። ስለዚህ ያለን እድል አንዳንዴ ኬፕ እየለበስን አንዳንዴ ሽማግሌ እየመሰለን የሆነ ኮት ምናምን ከዛ ሴቶቹም እንደው እናስተምራቸውን ቤታቸው እየሄድን ምናምን ጀመረን ማለት ነው። ስለዚህ ምን ሆነ በጣም ጉዳዩ ልክ ያልሆነ ነገር ተፈጠረ ማለት ነው። ስለዚህ ዳዕዋውን ምናልባት በጣም በጥሩ ፍጥነት ይሄድ የነበረውን እንደገና በጣም ወደ ኋላ የመለሰ ሁኔታ ተፈጠረ። በዛ ሁኔታ ያለው ነው አንድ ወዳጄ አላህ ይጠብቀው እንደሚያወል ሸርሞሎ ይባላል እና ደወለልኝና ፖስታ ቤት ቁልፍ እሱ ነበር የሚይዘው አንድ የመዲና ኢስላሚክ ዩኒቨርሲቲ ወረቀት መጥቶልሃል አለኝ እና ማሻአላህ ደስ ብሎኝ እሺ ያልኩት በቃ ግን በወቅቱ እንዳልኩት የሁስኒ ሙባረክ ግድያ ሙከራ ጋር ምናምን በተያያዘ የተወሰኑ ወዳጆቻችን በፎቶ ላይ ብቻ አይተው እየሰበሰቡ ይከቷቸው ነበር። እነዛ የታሰሩት ወዳጆቼ ናቸው በሙሉ ወንድሞቻችን ናቸው። ዳዕዋ የሚባል ቆሟል። ወደ መስጊድ ምናምን መሄድ አይቻልም እና በእንደዚህ አይነት ሁኔታ ውስጥ ያለው የነበረኝ ምርጫ እሱ ነው። በቃ ወይ መዲና መሄድ ወይ ወደ እስር ቤት። በቃ ችግር የለውም ከያዙኝ እስር ቤት
እንትን ካሉኝ ደግሞ እንጂ እንደዚህ አይነት ህይወት በቃ ለምደኸው በተለይ የነበረውን ህይወት በጣም ነው የሚከብደውና ወስኜ ገባው እና ፓስፖርት ቴጄ ሰጣቸው ተጠራው በቃ ወደ እስር ቤት ነው አልኩኝ ቀጥታ ሲሄድ ግን የተጠራሁት ምክንያት እንዳጋጣሚ ኬንያ አንድ ኮርስ እንደዚሁ ሄደን ነበር ከዚሁ ከኢትዮጵያ ሙስሊም ወጣቶች ጋር በተያያዘ ስንመለስ መግቢያ አላስመታንም ዝም ብለን ከሞያሌ በኩል ነው የገባነውና በሱ ምክንያት ነበር የጠሩኝ ግን እሱን ሁለተኛ እንዳታረግ ተብሎ ብቻ ተማርኩኝ ግን አውሮፕላን ውስጥ ሆኜ ራሱ አላምንም አውሮፕላን ውስጥ ሆኜ ጀማል በሽር ይላል አንዱ ማለት ነው ዝም አልኩኝና ምንድነው ጀማል በሽር ዝም መጨረሻ ላይ አንድ መጽሐፍ ተሰጥቶኝ ነበር አቤት አልኩት መጽሐፍ ለዛ ከሆነ እሰይ እስከዚህ ደረጃ ውስጣችን ፍርሃት የለቀቀ እና በጣም ሁኔታው ጥሩ ያልሆነ ነገር ተደርጓል በዛ በ1987 የነበረውን በተለይ የኢትዮጵያ ሙስሊሞች ማህበር ጋር ተያይዞ እንደዚሁም አጠቃላይ ከእስልምናው ጋር ከአስተምሮቱ ጋር የነበሩ ኡስታዝም በዛ ሂደት ውስጥ የነበረውን ሚና እየነገረን ነበር መጨረሻ ላይ መዲና የትምህርት እድል አግኝቶ አውሮፕላን ላይ እያለ ነው ታሪኩን ያቋረጥኩት ተመልሰን እንገናኛለን የተመሳትርቁ ጠብቁን እየተከታተላችሁ ያላችሁት የጀማል አህመድ ሾው ተመልካቾቻችን ከኡስታዝ ጀማል በሽር ጋር ቆይታችንን እንቀጥላለን የገለጽካቸው በ1987 አካባቢ የነበረውን ሂደት ገልጸን ከዛ ለትምህርት ወደ መዲና ሄድክ እንዴት ነበር እዛ ያለው ሁኔታ ከዛ በፊት ያው የኢትዮጵያ ሙስሊም ወጣቶች ድርጅት ውስጥ ያ የእስር የመታገት አንዳንዱም የመበተን ችግሮች በተፈጠሩበት ወቅት ሰለባ ከሆኑት ውስጥ በጣም እንግዲህ አገርን በጣም ከሚጠቅሙን ሰዎች በተፍሲር በተለያዩ ትምህርቶች በጣም ትልቅ የሆነ ለውጥ የፈጠሩ የነበሩት ሼክ ሰይድ አህመድ ሙስጠፋ ናቸው በወቅቱ እሳቸውን እንደዚሁም ወንድሜ መሐመድ ዑስማን የሚባለው ወንድሜ በወቅቱ እዛ ውስጥ የነበሩ ወንድሞች ወደ ሳውዲ ከአረቡ አካባቢ የኢትዮጵያን ማስተዋወቅና የእርዳታውንም ስራ የዳዕዋውንም ስራ በደንብ ለማስፋፋት የሚያስችል የሆነ አቅጣጫን እንዲያመጡልን ልከናቸው ነበር ስለዚህ ያ ችግር የተፈጠረው እነሱ በሌሉበት ሰይድ ቤታቸው ተበርብረዋል መጽሐፎቻቸው በሙሉ ተወርሷል እሳቸው በሌሉበት ማለት ነውና ከዛ ጊዜ ጀምሮ እንግዲህ ሼክ ሰይድ እዛው ወጪ እንዲኖሩ ሆኗል ማለት ነውና በተወሰነ ደረጃ ነገሮቻቸውን ለማስተካከል የመጡትና የሄዱበት ካልሆነ በስተቀር ከዛ ጊዜ ጀምሮ ያው ስደት ተፈረደባቸው ማለት ነውና በቅርቡ እንግዲህ ከጠቅላይ ሚኒስትር ዶክተር አብይ አህመድ መምጣት ጋር ነው የመጡት ማለት ነው እኛ ደግሞ እኔ ደግሞ እንደ ተማሪ ቢያንስ ወደ መዲና ኢስላሚክ ዩኒቨርሲቲ ሄድኩኝ ማለት ነውና እዚህ ጋር አንድ በጣም ወሳኝ ለጠቅሰው የምፈልገው ነገር የጠቀስኩት ነገር አለ ብዙ ጊዜ ወደ ተውሂድ ትምህርት እንሂድ ሲባል ፊቅህን መጣል ግዴታ እንደሆነ የሚያስብ ማህበረሰብ ነበር በወቅቱ ዳዕዋ ደግሞ በዚህ መልኩ እናደርግ ሲባል ደግሞ ሌሎች በሌላ አይነት ዳዕዋ የሚያደርጉት ደግሞ ልክ እንዳልሆኑና እነሱንም መጣል ግዴታ እንደሆነ አድርገው የሚያስብ አካሄድ ነው የማቀው እዚህ የነበርኩበት ሁኔታና ግን መዲና ኢስላሚክ ዩኒቨርሲቲ በመገባበት ወቅትና ምናያቸው መጽሐፎች ሸኾቹ የሚናገሯቸው ነገሮች ዲፕ የሆኑት ነገሮች ምናምን ሳይ እንዳውም እኔ በልጅነቴ እነዛን ኪታቦች ባልቀራ ኖሮ ምንም የማይገባው ሰው ነው መሆነው የነበረው ስለዚህ ገና እንደውም ፈተናውን ራሱ ገብቼ በመወስድበት ወቅት በቁርአን በጣም ጥሩ ሂደት ይጃለው ኦልሞስት ሐፍጀዋለሁ ቁርአኑን ከዛ በኋላ ደግሞ የፊቅህ አቋሜ ጥሩ ነው በናህው ሲፈትኑኝ ጥሩ ነው ውጤቴ ምናምን እና አንተማ በቃ ቀጥታ ምንም የመጀመሪያ ይሄ ምን ይባላል ማሟሟቂያ ይባላል 2 አመት እንደዚህ የቋንቋም እሱ አያስፈልግም ቀጥታ ወደ ኮሌጅ ነው የምትገባው አለኝ ሰውየው ከዛ ላማከር ብዬ ወጥቼ ቀድሞኝ የነበሩት ወንድሞችን ስጠይቅ አይ ለራስህም ጊዜ በደንብ እንድትወስድ አካባቢ አገሩንም በደንብ እንድትለምደው በመሃል ደግሞ ሌሎች ነገሮችም እንድትማር እንደው ቋንቋ ትምህርት እንድትገባ ቢያንስ የውሸት መልስ እየሰጠህም ቢሆን ወደቅ ፈተናውን አሉኝ
እስከዚህ ደረጃ እና በዚህ አይነት መልኩ ወደ ቋንቋ ትምህርት ቤት ገባውና ከቋንቋ ትምህርት ቤቱ ጀምሮ እና የነበረው ሁኔታዎችን ሳይ እኛ እዚህ የነበርንበትን ሐማስ ማለት በጣም የነበረን ሞቅታ ምናምን የሚጋጭ አካሄድ ነው እዛ ደግሞ በፖለቲካው ያለው ማለት ነው ለምን ትራንዚሽን ላይ ስለነበሩ በፊት የነበረው የሶቪየት ህብረትን የሚታገለው የነበረው አሜሪካ የሚመራው እስልምና ይመስላል ምን ማለት ነው በጂሃድ ስም ሌላው ቀርቶ ከመዲና ኢስላሚክ ዩኒቨርሲቲ ሰዎች ተመልምለው እዛ ጂሃድ እንዲገቡ ይደረግ ነበር በወቅቱ ማለት ነው እኛ ከመሄዳችን በፊት በነበረበት ማለት ነው እና እስከዚህ ደረጃ በዓለም ላይ ያለው ሂደት ውስጥ ሚሳተፍ የነበረው የሳውዲው ዓለም ከዛ በኋላ ደግሞ በቃ ሶቪየት ህብረት ስለተመታች ስለወደቀች ከዚህ በኋላ ጂሃድ ቀርቶ አይደለም ጂም ሚል ሰው ያስፈልግም የሚል መጣ ማለት ነው ህግ ስለዚህ ወዲያው ምን የሚል መጣ በአጠቃላይ የተለያዩ እንቅስቃሴዎች ላይ ጠንካራ የሆኑ የዳዋ አካሄዶች የመንግስት ጉዳይ ጋር ተባብሮ ወይም ደግሞ እንደ ኦልተርኔቲቭ ሆኖ መምጣት ምናምን ይሉ ሐሳቦች ያሉባቸው የብራዘርሁድን አካሄድ ሌሎችንም አካሄድ በሙሉ የሚቃወም ማንኛውም የዚህ ገሌ መጽሐፎችን እኛ እዚህ ስንሰማቸው የነበሩና ነሻጣ ሲሰጡን የነበሩ ካሴቶች እና ሰልማን አልዓውዳ ሰፈረ ለሐዋሊ ምናምን ይባላል እነሱን በሙሉ ሰብስቦ ያሰራል እና ወደ 10 ምናምን ሺህ ሰው ነው በወቅቱ ያሰሩት እኛ ስንሄድ እዛ እኛ የለመናቸውን መጽሐፎችንም ሆነ ምናምን ማንበብ ክልክል ነው ስለዚህ የሰጠንን ብቻ ተማለ ታነባለ በዚህ መሰረት ትሄዳለ ቢካልክ ትባረራለ የሚል በጣም የሚገርም አይነት ውስጥ ገባን ግን በዛ ሂደት ውስጥ የተማርኩት ነገር ምንድነው ፍቅህ የሚባለው በተለይ ሀገራችን ላይ ሹጃዕ ባፈድና ምያል ምንማረው 40 ነው ያበቃለ በልጅነት መያዝ ሪያዱ ሷሊሒን ድቅቅ አርጋ መማር ምናምን እነዚህ ኮር ሆኖ ነው ያገኘዋቸው መሰረት ሆኖ ነው ያገኘዋት ምክንያቱም ገና አንደኛ አመት ስትንማር አንድ ቢዳየት المجتهد ونهايه المقتصد የሚባል ኪታብ ነው እንደ ካሪኩለም ያስቀመጡት ስትከፍተው ገና اختلف العلماء ብሎ ነው የሚጀምረው ምን ማለት ነው ዑለማዎቹ በዚህ ሐሳብ ልዩነት አላቸው እገሌ እንዲህ ይላል ለዚህ ደግሞ ማስረጃ ቢጠቅሰው እንዲህ ነው እየተባለ ሰፋ ያለ ነገር ነው እንማረውና ሌላው ቀርቶ እንደው የመለያየታቸው ብዛት አንዱ ፊት መታጠብ ላይ ዑለማዎቹ ለአራት ተለያይተዋል ይላል እንዴት ነው ውዱስ ታረግ ፊት መታጠብ እንዴት ፊት የሚባለው ጺም ይገባበታል አይገባበትም ጆሮን ትንሽ እቺ ያካትታል አያካትትም ወይስ እዚህ ጸጉሩ መላጣስ ከሆነ ገባ ይላል ወይ እያለ እስከዚህ ደረጃ የሚወያዩበት በጣም የሚገርም ልብ የሚያሰፋ ደስ የሚል ሁሉንም ቶለሬት የሚያደርግ አንዱ የሚሰጠውን ሐሳብ ማስረጃውን ተቀብሎ የሚያወያይ በመጨረሻ የኔ እይታ ከቁርአኑ አኳያ ይሄን ይመስላል እንደ ምሳሌ ዝም ብዬ ለሁላችን መማሪያ እንዲሆን ለምሳሌ ጸጉር በማበስ ረገድ የዑለማዎቹ እሳቤ 3 በጣም መሰረታዊ ልዩነት አለው ይላል አንደኛና የመጀመሪያው ሙሉን ካላበስክ በስተቀር ውዱእ እንደሌለህ ይቆጠራል የሚል ነው አስበው ሙሉ ካልታበሰ በዚህ ራስህን ሙሉ ካላበስ ጸጉር ኖር አልኖር እሱ እኔና አንተ በተለይ እና ራስህን ሙሉን ማበስ የሚል ነው ሙሉን ካላበስክ በስተቀር ውዱእ የለህም አሁን ይሄንን አጥብቆ የሚሰው ካለ ምን ሊል ይችላል ማለት ነው ያ ያህል ውዱእ ስታደርግ እንደ አንድ ለዚህ አበሰ ካረክ ውዱእ የለህም ማለት ውዱእ ከሌለ ሰላት አልሰገድክም ማለት ነው ሰላት ካልሰገድክ ከዛ በኋላ የሚቀጥሉት ነገሮች አሉ እስከ ሚስትን ማፋታት ድረስ የሚደርስ ማለት ነው አላህ ይጠብቀን ስለዚህ እንዲህ አይነት አንድ እሳቤ አለ ማለት ነው ሌላው እሳቤ ምንድነው ኖ ከራስህ ክፍል ቢያንስ 1/3ኛውን ካበስክ በቂ ነው የሚል ነው ይሄ የኢማሙ አቡ ሐኒፋ እይታ ነው የመጀመሪያው የኢማሙ ማሊክና የኢማሙ አህመድ እይታ ነው የሶስተኛው እይታ ምንድነው ሌላው ቀርቶ ትንሽም እንደዚህም ካበስክ ይበቃል የሚል ነው የኢማሙ ሻፊዒ አሁንኛ አገራችን ላይ በብዛት ነው ለዛም ነው ውዱእ ስናርቅ እንደዚህ ቻርገር በቃው እንደዚህ ካበስክ ይበቃል እንደዛ ነው እኛ አሁን እንግዲህ እዚህም ያለሁኝ ትንሽ ጠበቅ ባልንበት ሰዓት ያኛው ላይ ነበርን ማለት ነው ሙሉን ካላበስ ካለቀልህ ይያለን ሰውን ሁሉ በጣም ስናስቸግር የነበርን ሰዎች ነን ከዛ ምንድነው እዛ ጋር ግን የምታየው ነገር እያንዳንዱ ይሄን ነገር ሲያስብ ለክፋት አይደለም አንደኛ መታበሱ ከብዶት በጣም ምናምን አይደለም ወይም ደግሞ
የሆነ ሸራ አስቦ ማለት ነው ምንድነው ያሰበው ኢማሙ ሻፊዒ እቺ ትበቃለች ሲሉ የነብዩ ሰለላሁ ዐለይሂ ወሰለም ሐዲስን እና የአላህን የቁርአን አያቶች አይተው ቁርአኑ ላይ ምን ይላል ሱረቱል ማኢዳ وإذا قمتم يا أيها الذين آمنوا إذا قمتم إلى الصلاة فاغسلوا وجوهكم وأيديكم من المرافق وامسحوا برؤوسكم من القرآن يوضو وانا أساس مبالوت أركان مبالوت يوصلوت كذي القرآن أنكتسنا سلازي القرآن انديارغو إيالا وامسحوا برؤوسكم من كراساتشو أبسوا يعني كراساتشو أبسوا كيمتلو አንዳንዶቹ ሲተረጉሙት ሙሉ ራስ ብለው ተረጉሙት አንዳንዶቹ አይደለም አخذቱ ቢثوبه ትላለ በአረብኛ ምን ማለት ነው ልብሱን ያስኩት ስትል ግን ሙሉ ልብሱን አልያስከውም የሆነ ያህል ወይም ደግሞ እጁን ያስኩት ትላለ በአረብኛ አخذቱ بيده ትላለ بيده ስትል ይሄን ልትይዝ ትችላለ ክንዱን ብቻ ልትይዝ ትችላለ እዚህ ጋር ልትይዝ ትችላለ ስለዚህ ይሄ የሚያሳየው ክፍት መሆኑን ነው አንድ የነብዩን ሰለላሁ ዐለይሂ ወሰለም ሐዲስ አተገባበር ደግሞ ሳየው ውዱእ ያደረጉበት ቡኻሪ ላይ ሙስሊም ላይ አንዳንድ ሐዲሶችን ሲጠቀስ አንድ ጊዜ ነብዩ ሰለላሁ ዐለይሂ ወሰለም ውዱእ አደረጉ ግን በአጋጣሚ ጥምጣም ለብሰው ስለነበረ ጥምጣማቸውን ማውለቅ ስላልፈለጉ ውዱእ አድርገው በእጃቸው ጣታቸውን አሾልከው መስሐ ቢናስየቲሂ ይላል ቀንጣጣቸውን አበሱ ይላል ገባ አድርገው ኢማም ከዛ በኋላ ጥምጣማቸው ላይ አበሱት ሌላውን እጃቸውን ይላል አሁን ሌሎቹ ኢማሙ ሻፊዒ ምን ብለው ወሰዱት ግዴታ ቢሆን ኖሮ ሙሉን ያብሱ አውልቀው ያብሱ ነበር እና የቁርአኑም ደግሞ አግባብ ሁለቱን አንድ ላይ ያያይዘው በቃ ይሄ ነው ግዳጅ ስላልሆነ ነው የሚል ወሰዱ ስለዚህ ሰውን ግዳጅ ባልሆነ ነገር ማስገደድ ልክ አይደለም የሚል አቋም ወሰዱ ማለት ነው ኢማሙ አቡ ሐኒፋ መሃል ላይ መጡ አንድ ሶስተኛ የሚል አመጡ ከራስ ላይ ቢያንስ አንድ ሶስተኛ ከታ መጡት አቡ ሐኒፋ አንድ ሶስተኛ ሲባሉ ምንድነው የሚሉት እሳቸው የውርስ ሐዲስ አመጡ ውርስ ላይ አንዱ ሰሃቢ ከመሞቱ በፊት ንብረቴን ሁሉ ላውርስ ምናምን ሲላቸው አይ ብዙ ነው ይሉታል እሺ አثلث ይሉታል ማለት ይላቸዋል እሺ አንድ ሶስተኛው እሺ الثلث والثلث كثير ይሉታል ለምሳሌ ثلث ራሱ ብዙ ነው ግን ቢሆንም እሺ አሉትና ስለዚህ እንደው የመጨረሻ ያው ከውርስ ሐዲስ ነው እንግዲህ አምጥተው ለውዱ የለጠፉት ኢማሙ አቡ ሐኒፋ ከጅቲሃዳቸው ምን ያርጉ በቃ ቢثوب የሚለው ለመፈሰር ነው ቢራእሲሂ የሚለው ለመፈሰር ነው ፈምሰሑ ቢሩኡሲኩም የሚለው ለመፈሰር ነው ስለዚህ በተጠጋላቸው በዚህ አይነት መልኩ አስኬዱት ማለት ነው እነዛ ግን ኢማሙ ማሊክ እና ኢማሙ አህመድ አይ ሁሉም መታበስ አለበት አሉ ምንድነው ማስረጃቸው አንደኛ አላህ ቢሩኡሲኩም ነው ያለው ራሳችሁን አብሱ ነው ያለው ባ የምትለዋ ምንም ብዙ ትርጉም የላትም ወይም ካላትም ነብዩ ናቸው ሰለላሁ ዐለይሂ ወሰለም በተግባር ሊተረጉሙልን የሚገባው አሉ ስለዚህ ሳቸው ሲታዩ እቺ ሐዲስ ብቻ ነው ጥምጣም አርገው እንደዚህ አበሱ የሚለው ሌላ ጊዜ ግን ሙሉ ነው የሚያብሱት ይላል ስለዚህ አሉና አቡ ሐኒፋዎች ኢማሙ ሻፊዒዎች ወይም የሻፊዒና የአቡ ሐኒፋ ተከታዮች በሙሉ ጥምጣም ስታረጉ እንደሳቸው ብትፈልጉት እንሻብሱ የቀረውን ግን ጥምጣሙ ላይ ያብሱ እንዳውም ራስ ሙሉ መታበስ ነው የሚያሳየው ይሄ ሐዲስ ምክንያቱም ባያወልቁ እንኳን ሙሉን አብሰውታል ነብዩ ሰለላሁ ዐለይሂ ወሰለም እንጂ እንደዚህ ብቻ አድርገው አልተው ይላሉ ስለዚህ አንተ እንደ አንድ ተማሪ ሁሉንም ማንበብ ከዛ በኋላ ልብህ ውስጥ የፈሰሰልህ ነው ገራለህና በደንብ ከማስረጃው ጋራ በጣም የተጣጣመ ነው ያልከውን ይዘት ሄዳል እንደ ተማሪ ግን እንደ አንድ ግን ምንም እንዳልተማረ ሰው ግን እና አቡ ሐኒፋ መዝሐብ በጣም በተሰራጨበት አካባቢ ላይ ያንን ነው ይዞ ሊሄድ የሚችለው እንጂ አይ የኔ መዝሐብ ካልሆነ ብለ አምባጋሮ ልትፈጥርበት አይገባም አይቻልም ሰዎች እንደዛ ነው የሚኖሩት ያሉት አለበለዚያ ማንንም አናገኝም የሚተርፍ ሰው አይኖርም እና በዚህ አይነት መልኩ የሰፋ ነገር እንዳለ አየሁኝ መዲና ዩኒቨርሲቲ ከዛ ፍቅህ መማርን የሚቃወሙ ወንድሞች በጣም ጥፋት ላይ ናቸው ልክ ነው ተውሂድ መማር ተገቢ ነው ግን ያ ማለት ግን ፍቅህን ደግሞ አንማር ማለት አይደለም ኢቭን ተውሂዱ እንዲገባው ፍቅህ መማር አለበት ነው የምለው ለምን የፍቅሁ ላይ ያለው ጥንካሬ ቋንቋ የምናምን ግዝፈት እዛ ተውሂዱም ላይ የሚማርበትን ነገር እንዲያግዙ ያደርጋል ስለዚህ ተያያዥ ነው ማለት ነው ስለዚህ አንዱን ጥለን አንዱን አይሆንም የዛ ኢላ ኢላሃ ኢላላህ እንደውም የተውሂድ መማራችን ወዴት ሊወስደን ነው የሚገባው ወደ ስራ አይደል የሚወስደን መጨረሻ ላይ ያ እምነት ነው ካመንክ በኋላ ወደ ተግባር ነው የሚወስደው ከተግባሮቹ ሁሉ ደግሞ የመጀመሪያ ሆኖ የመጣው ሰላት ነው ሰላቱን ደግሞ በትክክል ለመስገድ ፍቅህ መቅራት አለበት
ግድ ውዱእ ማድረግ አለብህ ስለ ውዱእ ስለ እስቲንጃ በደንብ መማር አለብህ ስለዚህ እንደዛ አይነት ተያያዥ የሆኑትን ነገሮች አንዱን ጥለን አንዱን አንጠልጥለን አንዱን ይሄኛውን ሲቃወም አንዱ ደግሞ ይሄንን ሲል ነው አሁን ችግር ውስጥ የገባ ነው ስለዚህ ያንን ነገሮች በጣም አየሁበት እና የመጀመሪያ ስራ የነበረው ታዲያ ልክ ዩኒቨርሲቲ የተማርኩ አንደኛው አመት ላይ መምጣት አልቻልኩም ገና ታስረዋል ፍርድ ቤት ውስጥ ገና እየታሹ ነው አንዳንድ ጉዳያችን እየታየ ነው በፍርድ ቤት ደረጃ ስለዚህ ፍርሃት ነበር ስለዚህ የመጀመሪያው አመት አልመጣሁም ስለዚህ በምትኩ ወደ ኬንያ አንድ የሼክ ኢብን ባዝ አንድ ኮርስ የሚባል ኮርስ ነበር ኬንያ ውስጥ ለሱ ሄድኩኝ እንደ አጋጣሚ ደግሞ አንድ የታሰረ ወንድሜ ከእስር ቤት አምልጦ ወደ ኬንያ ሄዶ ነበር እና እሱንም ለማየት ብዬ ከሱ ጋር አብረን እዛው አሳለፍን እና ጥሩ ነበር ያሳለፍነው ከዛ በሁለተኛው አመት ግን መጣው ስመጣ ግን በሁለተኛው አመት እኔ በጣም ማስተዋወሰው አላህ ይጠብቀው አሁንም ወንድሜ ሰላህዲን መለስ ከሱ ጋር እየተከፋፈልን አብረን ጉቡሬ አካባቢ ወልቂጤ አካባቢ ከዛ ደሴ አካባቢ የተለያዩ ከመጣ በኋላ ነው አዎ አይ ሳልመለስ ገና እየተማርኩ መዲና ያለ ገና እየተማርኩ በረፍት ጊዜ ከተለያዩ አረቦች አሳምነን እዛ ሀገር ላይ ኮርስ መስጠት እንፈልጋለን ላቸዋለን ትንሽ ገንዘብ ይሰጡናል በዛች እዚህ መተን ለእኛው ከኛው ስር የነበሩት በቤት ምናስተምራቸው ወይም አብረን ምንማራቸው የነበሩ ወንድሞችን ከዛ አስተማሪዎችንም አስተባብረን እኛ አዲስ ያገኘናቸው አስተሳሰቦችና ትምህርቶች ይሄ ይመስላል ይያልን ለወጣቱ ኮርሶችን ሰጥ ነበር በጣም በየና በወቅቱ ከማስተዋወሳቸው በኮርሱ ላይ በጣም ከሚሳተፉ ወንድሞቻችን ደሴ አካባቢ ኡስታዝ አቡበከርን ጨምሮ ሌሎችም ወንድሞቼ እዚህ ደግሞ ኢትዮጵያ ውስጥ ማለት አዲስ አበባ ውስጥ ከነበሩ ወንድሞቼ በጣም ብዙዎቹ ምናቃቸው ወንድሞቻችን አብዛኛዎቹ በኮርሱ ላይ ተሳታፊ ነበሩ እንደ ወንድሜ ኡስታዝ አዩብ ደርባቸው እንደነ ሌሎችም እነሱ ወጣቶች ናቸው እነሱ በሙሉ እስከንትን ድረስ ወስደን እናስተምራቸው ነበር እኛም እንማር ነበር ከሌሎቹ ሼክ መሐመድ ዘይን ዛህረዲን ሲሆን እኛ እንማራለን ሼክ ጄላንን እንደዛው ጋብዛቸዋለን ኮርሱ ላይ ስለዚህ እኛም እንማራለን እናስተምራለን በዚህ አይነት መልኩ ብዙ እንትኖች ለማድረስ ሞክረናል ከዛ የተማርነው ተጨማሪ እዛ ደግሞ የታዘብኩት ጅዳ ውስጥም መካም የሄዱ የኛ ወጣቶች ዲናቸውን የሚማሩበት ምንም ሜተድ የለም ምንም መስመር የለም ምንም ምክንያቱም አረብኛ ነው አይደል መስጊድ ውስጥ የሚማረው ትምህርት ከዚህ ሄደ አንድ ሹፍርና ሄደ ሰው እንዴት ብሎ ነው የሚማረው አረብኛው እቺ ለእንትን ብቻ መግቢያቢያና መጣ ሄደ አድርስ የሚለውን እንጂ አረብኛ ከዛ ውጭ ግን የሃይማኖቱን አረብኛ ሊያቀበት የሚችልበት የለም ስለዚህ ከፍተኛው ጋፕ ነው ይፈጠረው ሳውዲ ብቻ ስለሄደ አንዳንዱ ሰው እና አረብ ሀገር ሄዶ አንቺማ ተምረሽ ምንድነው የተማራቸው ማዓሊሽ ሚል ቃል ነው የተማራቸው ወይም የሆነ ቃል እሱ ብቻ ተይዞ አንዳንዱ ኡስታዝ የሆነ ይመስላል በጣም ስለሚጠመጥበት የሆነ ነገር ስለሚያደርግበት ከዛ አረብ ሀገር ደርሶ ስለመጣ የሆነ የተለየ ነው እንደዛ የሚባል ነገር የለም እና በጣም ከፍተኛ ጋፕ አለ ስለዚህ ጅዳ አካባቢ የጃሊያ የሚባል ዳዕዋ ትምህርት ቤቶች አሉና የሌሎችን ኮሚኒቲ እየመጡ ያስተምሯቸዋል አንድ ቀን ሹዓይብ የሚባል መስጂድ ሰግጄ ሹዓይብ ይባላል የሼክ አብደላ በስፈር ጅዳ ውስጥ ሼክ አብደላ በስፈር የሚያሰግዱበት ነውና ጁምዓ ሰግጄ ስወጣ እንደዛ አይነት ሴንተር አየሁኝ እዛ ሴንተር ውስጥ ባንግላዴሹ ኢንዶኔዥያው ፓኪስታኒውና ይበላሉ አብረውና ተፈضل አሉኝ ምንድነው አልኳቸው ነው ደግሞ መጠየቅ ወዳለው እንዲው በተነው ምንድነው ስላቸው እኛ እዚህ እንማማራለን ኡስታዝ መድበን ምናምን አሉኝ ታዲያ ለኢትዮጵያኖች ይበቃል አልኳቸው አዎ ጠይቃሉኝ ገባው ቀጥታና አላፊው ጋር እዚህ እኮ ማአት ኢትዮጵያውያን አለና እነሱ ስለምን አይማሩም ስላቸው ከቻላችሁ ምን ጨነቀን አሉኝ ኃላፊነት የሚወስዳለ አሁን ኃላፊነት ወስዳለሁ አስተማሪ ነኝ መዲና ኢስላሚክ ዩኒቨርሲቲ ነው ማራው አልኩት በቃ የውቀቴን ጉዳይ ለመፈተን የተወሰኑ አንተ የሚያስተምሩ አስተማሪዎች ወረቀት ጽፈውልህ ይዘናሉኝ እሺ አልኩኝ ይዤ መጣው ገባን ከዛ ልክ ሹዓይብ መስጊድ አብረን ምንሰግድ የተወሰኑ ወጣቶችን ይዣቸው ሄድኩኝና ጀመረን ትንሽ የክፍል ሰተውን ማለት ነውና እኔ አስተምራቸዋለሁ ከዛ እዛው ላይ ምን አልኳቸው እኔ ይሄ ነው ደግሞ አንዱ የዳዋ ስታይል መማር ከሆነ ውስጥ አንዱ የጀማዓት ተብሊግ ዳዋ ነው እሱም ነው መስጊድ ላይ መሄድ ሰዎችን ቤታቸው ድረስ ሄደ ዳዋ መቀስቀስ ይሄ አንዱ ስታይል ነው ትልቅ ነገር ነው ስለዚህ ምን አረኩኝ እኔ በእነሱ ስታይል እያንዳንዳቸው አንድ 5-6 ነበሩ በሹዓይቢ መስጊድ 5ቱን በር ቆሙ አልኳቸው እና የሚወጣውን ማንኛውንም ሀበሺ ይዛቸው ነው ከዛ እያንዳንዱ ይዘው መጡ
ምሳ ብለው ነው ምሳ ብላችሁ ይዛችሁት ነው ምሳና ትንሽ ዳዋ እናደርገዋለን ከወደደ በሚቀጥለው ቀን ራሱ ይመጣል በጣም ደስ የሚል ምሳ ነው የሚያበሉን በዛ አካባቢ ለምሳሌ ጅዳ ውስጥ የሚታወቅ አልቤክ ይባል ምግብ አለ ብሮስት ነው ይባላል ይሄ የዶሮ ምናምን ከዛ ሩዝ ምናምን ደግሞ አለ በጣም ቆንጆ የሆነ አመጋገብ ነው ስለዚህ ተገኝቶ ነው አንድ እሱ ነው ስለዚህ ይመጣሉ ሁለተኛ ዳዕዋ ተጀመረ ማለት ነው ብቻዬን ነበር ማስተምረው መጀመሪያ ላይ ሁሌ ልክ ሮብ ሲሆን መኪና ያስነሳለሁ በፊት መጀመሪያ መኪና የለኝም አንድ አረብ ነበር ይሄድና ጠይቀዋለሁ እንትን ካስተማሪዎች መሐከል በጣም ወደው አንድ አቡ ሳሊህ ይባላል ሰሞኑን ሞተ አላህ ይርሐመው ለሄድ ነው ላስተምርለዋለሁ ትዝ ይለኛል አዲስ 200 ሪያል ይሰጠኛል ያቺ መሄጃ መምጫ ትበቃኛለችና ትንሽም መብያት ትተርፈኛለች ያቺን ይዤ ሄዳለሁ እና ጅዳ ገባለሁ ከዛ ጁምዓ አስተምሬ ከጁምዓ ሰላት በኋላ እንደገና ተመልሼ ወደ መዲና ሄዳለሁ ትምርቴን እንድደርስ ማለት ነውና በዚህ መልኩ አልহামዱሊላህ እስከ 3 እና 4 አመት በዚህ አይነት መልኩ እዛው ቀጠልን እና በእኛ ምክንያት እኛ የጀመርነው ገና 6-7 ሰዎች ሆነን ነው ከዛ ሁለተኛው ቀን 30 ምናምን ሆነን ማለት ነው የሶስተኛው ቀን 100 ገባን ከዛ የሰጡን ክፍል ትንሽ ናት ለአበሾች ይበቃቸዋል ተብሎ ማለት ነው በኋላ ሲያዩት የሚሆን ነገር አይደለም ታች ዝም ብሎ ትንሽ ሰዎች የሚማሩበት አዳራሽ ነበር እነሱን ስዊች አረጉ እነሱን ለወጡና እኛን ታች ያስገቡን ከዛ እንደዛ ስንል ደግሞ እንደገና ጭራሽ አልበቃም ሰው በጣም ያ አዳራሹም አልበቃም ዳጋጣሚ አላህ ይርሐማቸው ሼክ መሐመድ ወሊ መተው ነበር እዛ ሳቸውን ደግሞ ይዣቸው ሄድ ነበር እዛ ለማማቂያን ያስተምሩን ነበር በመጨረሻ በእኛ ምክንያት ያ ድርጅት ትልቅ ሜዳ ተረክቦ ሌላ ትልቅ ጃሊያ ሰርቶ ትልቅ የሆነ አዳራሽ ለኢትዮጵያኖች ብቻ ሰርቶ አልহামዱሊላህ ቀጠለን ያንን ያዩ በጣም ብዙ ወንድሞቻችን እንደነ ሼክ ኢብራሂም ሲራጅ ሪያድ ላይ እነ ሼክ ሰዒድ አህመድ ሙስጠፋ ሪያድ ላይ ሼክ አብዱል ጀሊል መካ ላይ ያንን በተለይ የመካውን በቀጥታ እኔ ኢንቮልቭ አድርጌ አብረን የጀመርነው የሼክ ሲራጅ ሼክ ኢብራሂም ሲራጅ አላህ ይርሐማቸው እሳቸውንም በትግርኛ ብቻ ነበር የሚያስተምሩት አንድ ቀን ዘየርኳቸው እዛው ሪያድ ድረስ ሄጄ ስሰባቸው በጣም ቆንጆ ዶሮ ጋበዙኝ ቤታቸውና ምናም በልተን ከዛ ስሰማቸው አማርኛቸው ጉደኛ ሼክ ኢብራሂም ሲራጅ አማርኛ በጣም ቆንጆ ለምን አማርኛ አይጀምሩም አልኳቸው አማርኛ ማስተዋል አለባቸው እሺ ያሉ ደፈሩ አማርኛ ተጀመረና ደስ የሚል ነገር መጣና ይሄ እንግዲህ እዛ አካባቢ የመዲናው አካባቢ በመሃል ሁሌ ረፍታችንን በአንዳንዴም በረመዳንም እንመጣለን እዚህ ኮርስ እንሰጣለን እናስፈጥራለን እንደገና ደግሞ በሐጅ ጊዜ ደግሞ ሐጅ የሚመጡትን ሰዎች እዛው እናስተምራቸዋለን ሐጁን እናስደርጋቸዋለን ትምህርት ቤት ይያለው አንድ ጊዜ በሐጅ ቀርቼ አላቀም ስድስቱንም ከመጣው በኋላ እንደዛው እንመላለስ ነበር ሐጃጆችን እየሄደን ያስተማርን በትንሽ ወደ 10 ምናምን ሐጅ 15 ምናምን ሐጃጆች እየመራን ሐጃጆቹን ሐጅ ያስተረገን አልহামዱሊላህ አልፈናል በዚህ አይነት ህይወት ነው ያሳለፍነው የመዲናውን ትምህርት ቤት በጣም ነበር ብዙ ልምድ የወሰንበት የመጀመሪያ ቢያንስ ዕውቀት እንዴት እንደምንማር ሪሶርሶችን እንዴት እንደምናገኝ የመሳሰሉትን የተማርንበት ሁኔታ ነው በመሃል ግን እዚህም ኮሬክሽን ያስፈልገዋል ዳዕዋው በፊት ይሄንባቸው አካሄዶች ላይ የነበሩ ስተቶች መታረም አለባቸው የሚል አቋም ወስደን በደሴ ሸዋበር መስጂድ አረብ ገንዳ መስጂድ እንደገና ሰኞ ገበያ መስጂድ ከነ ጠልሃ ወንድሜ ጋር ቁርአን የሚያቀሩት ወንድሞቻችን ከነሱም ጋር አንዳንዴ አሬንጅ ያደረገን አንዳንድ ኮርሶችን በተለይ ለሴቶች ነው ወንዶች አዳር ሙሉ 2 ወር አስገብተን በስነ ስርዓቱ ከዛ ውጪ ደግሞ እዚህ ደግሞ በጉራጌ አካባቢ ላይ ጉብሬ አንዳንዴ ደግሞ ወልቂጤ ኡበይ ኢብኑ ከዓብን ተህፊዝ እስከ ተመሰረተበት ጊዜ ድረስ በጣም አልহামዱሊላህ ብዙ እንሄድ ነበረ እንግዲህ የዛ አካባቢው እንትን በጣም ሰፊና ብዙ ነገሮች ናቸው አልহামዱሊላህ የሄዱት ምናልባት ከዛ በኋላ እንመጣበታለን ኢንሻአላህ ወደ መዲና ገብተን የመዲናን ህይወት በተለይ በጣም ኢንተረስቲንግ ነው የጅዳ አካባቢ በአንተ ሰበብ ያ ሁሉ ጀማዛ መሰባሰቡ ከዛም በኋላ ትልቅ ስራ መሰራቱ በምንድነው ቀጥሎ የሚመጣውን ታሪክ በጉጉት እየጠበቅን ነው ያዳመጥነው ኢንሻአላህ እንቀጥላለን ተመልካቾቻችን እየተከታተላችሁ ያላችሁት የጀማል አህመድ ሾው ከኡስታዝ ጀማል በሽር ጋር ነው የትም ሳትርቁ ጠብቁን ከአፍታ ቆይታ በኋላ እንሰራለን
ከአፍታ ቆይታ በኋላ ተመልሰናል። ከኡስታዝ ጋር ያለን ቆይታ ይቀጥላል። ከመዲና በኋላስ ያለው ህይወት ምን ይመስላል? በተለይ እዚህ ከተመለስክ በኋላ ምን እየሰራህ ነበር? ምን ላይ ተሰማራ? ከዛ ከመጣ በኋላ ከመዲና ዩኒቨርሲቲ አንድ በጣም ሊታሰብበት የሚገባ ወደፊትም ማለት ነው ያለ ከሆኑ ነገሮች አንድ መዲና ኢስላሚክ ዩኒቨርሲቲ አይነት ወይም ሱዳንም ሌላም አካባቢ የተማሩ ወንድሞችና ኡስታዞች ወደ ኢትዮጵያ በሚመለሱበት ወቅት ምን አደርጋለሁ ወይም ደግሞ እንዴት ብዬ እኖራለሁ የሚል ስጋት አለ ሁሌ እና በተማሪዎች መካከል ያ ነገር የነገሰ ነው ሁሌ። ስለዚህ ልክ ትምህርት ሲያልቅ ልመለስ አልመለስ ትግል ውስጥ ናቸው እና አንዳንዱ መርጦ በቃ ምንም አገሩ ከሄደ ምንም ተስፋ እንደሌለው አድርጎ አስቦ እዛው ይቀራል። አንዳንዱ ደግሞ ከመጣ በኋላ በጣም እንደ አዲስ ምክንያቱም ወደ 6 አመት ወይም አንዳንዱ 7 አመት የተለያትን ኢትዮጵያ በስራ በትምህርት እንደዚሁም የመሰረተው ነገር የለም። ኢቭን ቢያንስ ትዳር ይዞ ለመቀጠል የሚያስችለው የገንዘብ የመሳሰሉት ብዙ ችግሮች ይኖርበታልና መጥቶ እዚህ በጣም ብዙ የሚቸገርበት ሁኔታ አለ። እኔ በጣም የተመላለስኩም የዳዋውም ጉዳይ ውስጥም ስለነበርኩኝና ቀድሞኝ ደግሞ ከመጡት ወንድሞች ውስጥ እንዳልኩት አብረን ከምንሰራ ወንድሜ ሰላሐዲን መለስ አወሊያ አካባቢ በጣም ጥሩ የሆነ እንቅስቃሴ አለ። ስለዚህ አወሊያ መጥተን ቢያንስ አስተማሪ እንሆናለን፣ ሌላም ስራዎች ይኖራሉ በሚል ሌላው አንድ ለየት ደግሞ የሚለው ነገር እና ሁሌም እኔ አሁን እዚህም ላሉ የዩኒቨርሲቲ ተማሪዎችም ይሁኑ መዲና ኢስላሚክ ዩኒቨርሲቲ የሚማሩ ምናምን ወንድሞች እንደ ምክር ምሰጠው እና ከራሴ ተሞክሮ ማስተላለፈው ነገር እየተማረን መስራት ክልክል ይመስለናል ብዙዎቻችን እና ኢቭን አሁን አዲስ አበባ ዩኒቨርሲቲ አንድ ሰሞን የሆኑ ወጣቶች በዛ ያሉ ወጣቶች አንድ ትምህርት እየሰጧቸው በመሃል እቺ ሐሳብ መጣችልኝና ከናንተ ውስጥ ፓርት ታይም የሚሰራ አለ ወይ ስላቸው ማንም የለም። እዛ ውስጥ የተወሰኑ 2 ልጆች ነው ምናምን እጃቸውን ያነሱትና ምንድነው የምትሰሩት ስላቸው ለምሳሌ የፓረንቲንግ ማለት እናስተምራለን ፓርት ታይም ወስደው ቲዩተር ያደርጋሉ ሰዎችን ያስተምራሉና ይሄ ትልቅ ነገር ነው ማለት አንድ ተማሪ ትምህርቱን ከጨረሰ በኋላ ስራ መፈለጊያ የሚባለው ነገር መለመን ውስጥ የሚገባበት ደረጃ መድረስ የለበትም እና በተለይ አሁን አሜሪካ አካባቢ ካየሁት ነገር ይሄ ነው አንዱ። ግን እኔ መጀመሪያም ባይ ዲፎልት አድርጌው ነበር እንዳጋጣሚና እዛ መዲና ኢስላሚክ ዩኒቨርሲቲ እየተማርኩኝ ሰራ ነበር በትርፍ ጊዜ ሰራ ነበር ኮምፒውተር ቤት ሰራለሁ ልጆችን በራሴ መኪና ማድረስ መመለስ ሰራለሁ እንደዚህ ነገር የሰራው ትንሽ ገንዘብ ቢያንስ ቋጠር አድርጌያለሁና በወቅቱ ኢቭን መኪና ነበረኝ ከዛ ቢያንስ ያስኩትን መጽሐፎቼን በኮንቴነር ሞልቼ ወደዚህ ማምጣትና ራሱ እዳ ነው እሱ ራሱና ገንዘብ ከሌለ በቃ መጽሐፉ እዛው ነው የሚቀረውና እንዲህ አይነት ነገሮች አልহামዱሊላህ ተሳክተውልኝ መጣሁኝ እኔ እና የመጀመሪያው ስራ የገባሁት አወሊያ ትምህርት ቤት የኤሌመንተሪ ትምህርት ቤት ውስጥ ማስተማር እዛ ውስጥ አስተማርኩኝ ትንሽ ወራት እንዳስተማርኩኝ አቡ ዱጄን ሀያት አልኢጋታ መሪ የነበረው በወቅቱ አረቡ አብዱራህማን አቡ ዱጄን ይባላል እሱ ኮሌጅ እንዳስተምርም ጠየቀኝ ኮሌጅ ገባሁኝ ኮሌጅ ያስተማርኩ እዛም ያስተማርኩ የተወሰነ ከዛ ሌላ አንድ የሼክ አብደላ በስፈር እዛ መስጂድ ሹዓይቢ እየሰገድኩኝ የምትዋወቀው እዚህም ገና ከመሄዴ በፊት ኮርስ እየመጣ የሚሰጥ የነበረ የኢትዮጵያ ሙስሊም ወጣቶች ድርጅት ጋር ያለው የምትዋወቀው አንድ ዘይድ ቃኢድ የሚባል ወንድማችን ነበርና እሱ ከሆነ ሰዎች ጋር መጣ እዚህና ለሀያት العالمية لتحفيظ القرآن الكريم የቁርአን ትምህርት ቤት حفظ ማዕከሉ እዚህ ተወካይ ይፈልጋልና ያንን የሚመራለት ሰው ፈለገ በአጋጣሚ ተገኘው እኔ ማለት ነው እዛ ውስጥና ስለዚህ የነሱን ድርጅት ይዤ እንድመራ ተደረገ እና ቢሮ እዛው አወሊያ ውስጥ ተሰጠኝ ዋናው ማዕከላችን ደግሞ የሐጂ አደም በዳኔ አላህ ይርሐማቸው እሳቸው መስጊድ ውስጥ ሐምዛ ትምህርት ቤት ብለን እዛ ውስጥ ልጆችን አስገብተን ቁርአን እንድናሳሐፍ ጦር ኃይሎች ውስጥ ማለት ነው ከዛ እዛ ውስጥ እያስተማርናቸው እዚህ ጀማ አባ ጅፋር የሚባለው መስጊድ አሰራ ነው ከሼክ አብደላ በስፈር ጋር
አንድ አልዓሙዲ የሚባል ሰው ረዳን ከሱ ጋር አብረን ሆነን ሰራነው መስጂዱን ከዛ እዛ ሐምዛ መስጂድ በተለያዩ የአድሚኒስትሬሽን ችግሮች ነበሩ አንዳንድ ያለ መግባባት ነገሮች ስለዚህ ሙቭ አደረግን ከዛ ልጆቹን ወደ ጅማ አባጅፋር መስጊድ አመጣናቸው በትንሹ ወደ 7 አካባቢ ዱፍዓ 1 አመት 2 አመት ይያልን በትንሹ ወደ 3-4 ዱፍዓ ወይም ዙር ልጆችን ከወንዶቹ እስከ 40-50 ከሴቶቹም የተወሰነ ተጨማምሮ አንድ ላይ እስከ 70 ምናምን ተማሪዎች በየ3 አመቱ ቁርአን ሐፍዘው እንዲወጡ እና መሰረታዊ የሆነ የእስላሚክ አስተምሮቶችን እንዲማሩ 13 አመታቸው እንቀበላቸዋለን በ16 ይወጣሉ ማለት ነው ወይም አንዳንዴ በ12ም ገባሉ እስከ 16 ያልቃል ማለት ነውና በዚህ አይነት መልኩ በ15 አመታቸው ይጨርሳሉ እና በዚህ አይነት መልኩ በመሃል አካዳሚክ ነገር የሚፈልጉትንም ያገዘን ለማንኛውም በዛ አይነት መልኩ ልጆችን የማስተማር እዚህ እና ሌላው ደግሞ የተለያዩ አካባቢዎች ላይ የወልዲያ ሰላም እሱን ጨምሮ አብረን እናግዝ ነበር ከዛ ውጪ ወደ ዝዋይ ሀዲያና እንትን ከባታ እንደገና ደግሞ እንትን አላባ ማለት ነው እዛ ውስጥ እንደዛው ትምህርት ቤት ነበረን እንደዚሁ ሻሸመኔና እዛ አካባቢ ወረድ ብሎም ያሉ አካባቢዎች ላይ እንደዛው አንዳንድ ትምህርት ቤቶች ነበሩን በዚሁ የቁርአን ተህፊዝ እኔ መመራው ማለት ነው በዛ ውስጥ ነው አብዛኛውን ያሳለፍኩትና በትርፍ ጊዜ በአብዛኛው በየመስጊዱ ዳዕዋ ማድረግ እና ኮሌጅ ውስጥ እንዳልኩት ያወሊያ ኮሌጅ ውስጥ በቋሚነት በነፃ ነው ያው ማስተምር የነበረው ግን በሌሎቹ እንትኖች ማገኘው በቂ ስለነበረ በቂ ነው ከዛ ንግድ ሰራ ነበር እና አንድ ኢስታንቡል ፈርኒቸር የሚባል ነበረኝ መኪና መሸጫም እንደዚሁ ነበረኝና ቢዝነሱም ሰራለው ይሄንንም አግዝ ነበር በዚህ አይነት መልኩ ያሳለፍኩ ነው እንግዲህ የመጨረሻው የድምጻችን ይሰማ ችግር ከመምጣቱ በፊት የግድ መውጣት ነበረብኝ ወደ አሜሪካ ሄድኩት ግን ከዛ በፊት እንደው እዚች ላይ ትንሽ መጠቅሰው በዳዕዋው ዓለም ላይ ከተማርኩት ነገር እኛ መዲና ዩኒቨርሲቲ ሄደን ያየነው የእስልምናው ስፋትና ሌሎችን አኮሞዴት ማድረግ ማቀረብና ቀስ ብሎ ማስተማር የሚለው ነገር የበለጠ የገዛኝ ሆነውና በፊት ከነበረን እንትኖች እኔ ትዝ ይለኛል ትንሽ ባለኝ ዕውቀት በኒ መስጊድም አራር መስጊድም ማንም ሰው እንዳይከለክለን ያደረግን ዳዕዋ ምናደርገው ነገር ነበርና አንዳንዴ በግድ ነበር ምናደርገው ሼኾቹ ራሱ ተውቁጭ በሉ ምናም ሲሉ ዞር በል ከዚህ ብለን ነበር ዳዕዋ ምናደርገውና አንዳንዴ መስጊድ ውስጥ ያሉትን ሰዎች ራሱ በማናገርበት ወቅት ትንሽ ኃይለኛ ነበርኩኝና ቁጭ በል ሲሉኝ አንዴ ትዝ ይለኛል አንድ ሼኽ ዑመር ይመስሉኛል አላህ ይጠብቃቸው አላህ ያድናቸው አሟቸዋል አሁን በኒ መስጊድ ለነሳ ዳዕዋ ላደርግ ቁጭ በል ሲሉኝ ومن اظلم ممن منع مساجد الله ሚለው የቁርአን አያት ቀርቻለሁ ምን ማለት ነው ቁርአን መስጊድ ውስጥ ሰው አላህን እንዳይዘክር ከሚከለክል የበለጠ ማን ወንጀለኛ አለ ምናምን የሚል በጣም ከፍተኛ ይሄ ለነሱ የመካ ሰዎች የነብዩ ሰለላሁ ዐለይሂ ወሰለም ከሐራሙ ሲከለክሏቸው ያለውን የቁርአን አንቀጽ እዚህ ጋር አምጥቼ ይሄ በልጅነት ነው እንግዲህና ሙፍቲን ማለት ነው ሸው ማለት ኦኬ በዚህ ደረጃና በጣም ጣፋፎች ነበርና ትንሽ ራፍ ነበር በመናደርጋቸው ነገሮች ነውና ያ በሙሉ አልহামዱሊላህ ተገፎ ከዛ በኋላ ትምህርት ቤት ገብተንም ከወጣን በኋላ ትንሽ ረገብ ብለን ባለው አይነት ስታይል ደግሞ ዳዕዋውን ጀመርነው አልহামዱሊላህ እዚህ ጋር እንተ ላንሳና ጥሩ ነገር ነው ያነሳው ቅድም መጀመሪያ ላይ የተማርካቸው የተለያዩ የሃይማኖት ትምህርቶች ከዛ በኋላም የኢትዮጵያ ሙስሊሞች ማህበር ውስጥ ወጣቶች ማህበር የነበረ ተሳትፎ ነበር በዛ ጊዜ ፎቶ መነሳት حرام ነው ብለ ፎቶ አትነሳም ነበር ከዛም ወደ መዲና ሄድክ መዲና በነበረ ቆይታ እዚህ የተማርካቸው ትምህርቶች እዚህ ያለው ሁኔታ እዛ ካለው ሁኔታ ጋር ደግሞ የታዘብካቸው ያያያቸው የተማርካቸው ትምህርቶች አሉ ከዛ በኋላ ደግሞ ተመልሰ መጣ እንግዲህ አሁን የሚገለጽክልኝ ነገር አለ በአጠቃላይ በእኛም አሁን ምንታዘባቸው ምናያቸው ነገሮች አሉ ለሃይማኖት ያለን አረዳድ ለተለየ አቋም አመለካከት ያለን
ተቀባይነት እና ያንን ተረድቶ ያንን ማለት ልዩነትን አክብሮ ከሌላው ጋር አብሮ በተለያየ አስተሳሰብ አብሮ ለመሄድ ያለመቻል እንደ ምሳሌ የሚያነሳልኝ በተለይ መዲና በሄድክበት ጊዜ ገና ኪታቡን ስትከፍት በዚህ ጉዳይ ላይ የተለያዩ ልዩነቶች አሉ ተብሎ መገለጹ በአንድ ጉዳይ ላይ የተለያየ አቋም ሊኖር እንደሚችል እና ያም መሆኑ ደግሞ የመጠላላት የመገፋፋት ሳይሆን ልዩነቶች እንደሚኖሩና በዛ ልዩነት ደግሞ ተከባብሮ ልዩነትን አክብሮ ሰው የፈቀደውን ነገር ይዞ መሄድ እንደሚቻል የሚታይበት ሁኔታ አለ። አሁን ይህን የማስተናገድ ችግር አለብን ብዙዎቻችን። አንተ ከዚህ ሁሉ እንትን ውስጥ ወጥተህ ደግሞ የወሰድካቸው የተማርካቸው ነገሮች ይኖራሉ ብዬ አስባለሁና ራስህን ከዚህ ሁኔታ አንጻር እንዴት ታየዋለህ? ያለውን ሁኔታ አሁን በገለጽኩት መንገድ እንዴት ትገመግመዋለህ? ምንድነውስ መማር ያለብን? አዎ መጀመሪያ ላይ አሁን የእያንዳንዳችንን ሂደት ስናየው አንድ መድረሳ ውስጥ ቁርአን የሚያቀራን ሰው ነበር። ቁርአን እየቀራን ቢያንስ አሊፍ ባ ምናምን የሚለውን ነገር አስይዞናል። ግን በተለያዩ አመለካከቶች ግን ከሱ ጋር በኋላ ላይ ስናደርግ ላንስማማ እንችላለን። ግን ቢያንስ እቺን እኔ መነሻ የሆንኩባትን ነገር ስላስተማረኝ ለምንድነው ክብር ምነሳው? ለምንድነው እሱ ሙስሊም እንዳልሆነ እስከ ማሰብ ደረጃ ለምን ደርሳለሁ? ከሱ ጋር መኖር መሰላም መባባል ምናምን ሁሉ ለምን ይቀራል? በዛ ደረጃ ማለት ነውና ያ አይነት ችግሮች ነበሩ በጣም in terms of በድርጅቶች ደረጃ ያው ቅድም ባልኩት መሰረት እዚህ ጋር ያለው ሰው እዛ ጋር አይሄድም፣ እዛ ጋር ያለው ሰው እዚህ ጋር አይመጣ፣ እንደዚህ እስከማለት ተደራርሰናል። በሁሉም በኩል ነው ጽንፉ ያለው፣ ግን መሆን የለበትም። ይሄ አንዱ ነው። በኋላ ላይ ተማርኩት እኔ የዳዕዋ ስታይል ውስጥ አንዱን እየተማማረ አንዱ የሚሰራውን እያከበረ መሸፈን ያልቻለውን እየሸፈነልኝ ነው ብሎ እያሰበ ከዛ በኋላ ባለው ደግሞ ቀስ ብሎ ተጠግቶ እቺንም በተጨመረባት ማለት ነው የሚሻለውና በዛ ሂደት ውስጥ የታዘብኩት ነገር አለ እና ይሄንን ትዝብቶች የመሳሰሉት ነገሮችን አንዱ ደግሞ አሁን ያልከው ነገር አለ። ለምሳሌ ፎቶ መነሳት፣ ቪዲዮ መቅረጽ ምናምን የሚለው ነገር ላይ የነበረን አቋም ሁሉ ተቀይሮ ጭራሽ በፎቶና በቪዲዮ ማስተማር እንዳለብን የወሰንበት እንትን ወደ ምን ይዞ ነው ሄደ? ወደ አፍሪካ ቲቪ መመስረት። በነገራችን ላይ አፍሪካ ቲቪን ከመሰራረቱ ጀምሮ የመጀመሪያው ፊት ተሰላፊ ነበርኩ እኔ። የመጀመሪያዎቹ ይሄንን የአፍሪካ ቲቪን ለመመስረት እዚህ የመጡት ወንድሞች ማሄር የሚባል ፍልስጤማዊ፣ ሼክ አብዱል አዚዝ አልኹደይሪ ከሳውዲ አላህ ይፈርጃቸው፣ አሁን እስር ቤት ነው ያሉት፣ በሳውዲ እስር ቤት ውስጥ ነው ያሉት። ሌላው ሼክ አብዱል ሐይ ዩሱፍ ናቸው፣ የሱዳን የእስልምና የዑለማዎቹ ማህበር ሊቀመንበር ነበሩ እና ጠይባ የሚባል ደግሞ የጣቢያ ኃላፊ ናቸው። እነዚህ መጡ እዚህ ኢትዮጵያ እና ከኛ ጋር ተገናኙ እና የአፍሪካ ቲቪን መመስረት እንደሚፈልጉ ተነጋገርን። ስለዚህ ይሄን አፍሪካ ቲቪን ኢትዮጵያ ውስጥ ለማምጣት ከመንግስት ጋር መነጋገር ነበረብን። ምክንያቱም ቢሮ ተከፍታለህ ብዙ ነገር አለ ምናምን። ስለዚህ እኔ ትዝ ይለኛል ይዣቸው ሄድኩት የባህልና ቱሪዝም ሚኒስቴር ቢሮ ሄደን እንደነ ማህሙድ ድሪር አምባሳደር ማህሙድ ድሪር ከሳቸው ጋር ተገናኘን። ከሌሎችም ጋር እንደዚሁ አድርገን እዚህ ሀገር ላይ ያለው እንትን ከፈት ያለ ነው፣ ይሄን ያህል የሚያስጨንቃቸው ነገር የለም፣ አትፍሩ የሚል መንፈስ እንዲመጣባቸው እነዚህ የመጡት እንግዶች ይዘናቸው ሄደን ነበር። ኩሪፍቱ አካባቢ ፕሮግራም ቀረጽን። ለመጀመሪያ እንደው መነሻ ይሆናችሁ ብለን የነሱን ለጠይባ ግብአት የሚሆናቸው ፕሮግራም ቀረጽን። ኢቭን ሀይቁ ላይ ኩሪፍቱ ሀይቅ ላይ ሌሎችም በማድረግ እዚህ ሀገር ላይ ኮምፎርት እንዲሰማቸው በደንብ ምክንያቱም ያለው ቢሮክራሲም ትንሽ አንዳንዴ ከበድ ብሎ ሌላ ሀገር እንከፍተዋለን እስከ ማለት የደረሱበት ሁኔታም ነበር። ግን መጨረሻ ግን አልহামዱሊላህ ተስማምተው እዚሁ እኔ ወክልና ወስጄ በአፍሪካ ቲቪ ሙመሲል ወይም ደግሞ መስለኔ ነው የሚባለው ወይም ደግሞ ቋሚ ተጠሪ ወኪል ሆኜ መስራት ጀመርን እና በወቅቱ እዚህ ስቱዲዮም ስለሌለን
ምናደርገው የነበረው ምንድነው ከነሱ ጋር አሬንጅ እናደርግና ብቁ ናቸው የሚሉትን ኡስታዞች እመለምልና ይዣቸው ሄድ ነበር ወደ ሱዳን ይዣቸው እኔ ራሴ አብሬ ሰፈራለሁ ሄዳለሁ እዛ እንቀርጻለን እኛም እነሱም ቀርጸው ይመለሳሉ በዚህ አይነት መልኩ እናደርጋለን አንዳንድ ሁኔታዎች ሲፈጠሩልን ልክ እንደዚህ አይነት የስቱዲዮዎች ለምሳሌ ኤቢሲ ትሬዲንግ ምናምን እንደዚህ አላቸው የሚያከራዩዋቸው እነሱ ጋር እየሄድን ቶክ ሾው እንቀርጻለን እንደዚህ ያደረግ ነበር በኋላ ላይ አልহামዱሊላህ ኑር አፍሪካ የወንድም ሐሰን እና ነብዩ አያሌው ለምን አናግዝህም አሉኝና ይሄንን ፕሮግራም እነሱም እንዲጀምሩት አደረግን ከዛ በደንብ ራሱን የቻለ ፕሮግራም አስተካክሎ አዘጋጅቶ ምን ብሎ የሚልክላቸው ከዛ በፊት ግን እንደ ኡስታዝ አቡበከርንም ይሁን ሐሰን ታጁ ኡስታዝ ሐሰን ታጁ ወንድሜ ራሱ ነብዩ አያሌውንም ሌሎችንም ወንድሞቻችንን እኔ ያው አሬንጅ ያደረገን ወደዛ ይሄዱ እንዲቀርጹና እንደ ኡስታዝ በድሩ ሁሴን ደና ኡስታዝ ያሲን ኑሩን ሳይጨምሮ በጣም ከሚገርመው የኔ እይታ በወቅቱ ኢቭን እንትኖችን አንዳንድ ክርስቲያን ወገኖችን ማሳተፍ አለብን ከሚለው ፕሮፌሰር ላጲሶን በጣም ብዙ ኤፒሶድ እኔ ራሴ ወስጃቸው ኢንተርቪው አድርጌያቸው በተለይ ይሄ በጅታዎች የነበሩባቸው እንትኖች የሙስሊሙና የክርስቲያኑ ግንኙነቶች ላይ ነገስታቶች ላይ የነበረው እንደና አህመድ አልጋዚ ወይ አህመድ ግራኝ እንደዚህ አይነት እንትኖች እይታዎች ምንድነው የነበረው ሁኔታ የሚለውን ራሱ ክርስቲያን የሆነው ግን የታሪክ ተማሪ ሰው እንዲያስረዳ የማድረግ ስራ ሰርቻለሁ ይዣቸው ሄጄ ነበርና እሳቸውን እና እዛ በነበርንበት ወደ 15 ቀን እስከ 20 ቀን አብረን ቆይተን ወደ ምናልባት 30 ምናምን ኤፒሶድ ሊሆን ይችላል ይሰራነው በጣም ብዙ ነው ይሰራነውና የእሳቸውን መጽሐፎች ወደ መገምገምንበትና ለማህበረሰቡ ያሳየንበት ነውና በዛ ሂደት ውስጥ እንግዲህ ነበርኩኝ እስከ መጨረሻው ከአዲስ አበባ ከዛ በኋላ ወጥቼ የድምጻችን ይሰማ ጉዳይ ተፈጠረበት ሁኔታ ያው ሁላችንም የቅርብ ጊዜ ስለሆነ ከዛ በፊት ያው መጨመርልህ ከአፍሪካ ቲቪ መጀመርም በፊት ቢላል ኮሙኒኬሽን የቢላል ሾው ፕሮግራም በኢቢኤስ ጀምሮ እሱም ፕሮግራም ላይ ተሳተፍ ነበር ፕሮግራም ትመራ ነበር ብዙ ነገሮች ሰርታል እዛም ላይ ያስቀራው ነገር ስለነበር ልክ ቢላል ሾው በጣም ቆንጆ ፕሮግራም ነበር በተለይ ስለ ጋብቻ ስለ ማህበራዊ ጉዳይ ቶክ ሾው ላይ በጣም ጥሩ በጣም ቆንጆ ፕሮግራም ነበር እሱም ላይ ከኡስታዝ አቡበከር ጋር አብራችሁ ፕሮግራም መታችኋል በጣም ጥሩ ወደ ሌሎች ጉዳዮች እንለፍ እና ከዛ በኋላ እንግዲህ ወደ ድምጻችን ይሰማ በኋላ ወደ ውጪ ነው የወጣው ውጪ ማለት ካልተሳሳትኩኝ አሜሪካ ነው የሄድከው እዛ በዚሁ ዳዋ ስራ እየተሳተፍ በሌሎችም ስራዎች እየተሳተፍ ቆየ ከዛ በኋላ የአባይ ጉዳይ ተነስቶ ይሁን በዛው የሚዲያው ስራ ላይ እየተሳተፍክ መጣህ ማለት ነው ትክክል ነኝ ልክ ነው አሁን ትንሽ ከድምጻችን ይሰማ ጋር በተያያዘ አንዳንድ ነገሮች ብናወራ ደስ ይለኛል ትንሽ በወቅቱ ያው ለምንድነው አንዳንድ ወንድሞች እኔን ጨምሮ በጣም ፊት ለፊት ለምን አልወጣንም የሚል ጥያቄዎች አንዳንዴ ይነሳልና በኔ እምነት ሁሌ አንድ አይነት ስራ መስራት አለብን ብዬ አላምንም ሁሉም አንድ አይነት ስራዎች ላይ ውስጥ መጣድ የለበትም በወቅቱኛ በአፍሪካ ቲቪ ላይ በጣም ብዙ ስራዎችን ሰራ ነበር ስለዚህ እሱ ላይ ትኩረት ሰጥቶ መስራት አለብን ሌሎች የታህፊዝ ማዕከላት አሉ እነሱ መመራቸው ነበሩ በወቅቱ ላፍቶ አሁን የተሰራው መስጂድ እኛ ከአባጅፋር በጣም ጠቦናል መስጊዱና ስለዚህ ተማሪዎችን ወደዛ ለመውሰድ ያን መስጂድ ነው ለንጠቀም የነበረው ያሰራ ነው እኛው ነን ከሼክ አብዱላህ በስፈር ጋር አብሮ በመተባበር ከዛ በዚህ ትራንዚሽን ውስጥ ባለንበት ወቅት በጣም ውድ የሆኑ ወንድሞቻችን አንድ ላይ የድምጻችን ይሰማ አንድ ዘንቢል ውስጥ መቀመጣቸውን ብዙ አንደግፍም ነበር ሁላችንም አንድ ነገር ቢፈጠር የሆነ ችግር ቢመጣ ያ ነገር ሁላችንም ነው ሚነካው ስለዚህ በዚህ አይነት መልኩ መንሰራ ሌላው በአካሄድ ደረጃ አሁንም የተለየ አፕሮችስ የለም ወይ በዛ ከነበረው አካሄዶች ውስጥና አንዳንዶች አካሄዶች ውስጥስ የሰዎች ደግሞ ግፊት የለበትም ወይ ብለን ስናይ አንዳንዶቹን ዋናዎቹ የማያቋቸው በጣም ግርግሮች ይፈጠር ነበርና ከዛ ውስጥ አንዱ ይሄ እኛን የጎዳን የሆነው የታህፊዝ ማዕከል
ሙቭመንቱ ላይ ሙቭ ልናደርግ ከአባ ጅፋር ወደዛ መስጊድ ልንሄድ ስንል የተፈጠረው ነገር ነው እና በመሪ ደረጃ ያሉት ሰዎች አያውቁትም የተወሰኑ ወጣቶች ግን በግብታዊነት ያን መስጊድ ሌላ ሰው እንዳይዘው ከሚል ጥረት ባደረጉት አንዳንድ ፍትጊያ የመጅሊስ ጣልቃ ገብነት መጥቶ መስጊዱን ሙሉ በሙሉ ተወሰደ ማለት ነው እና ምንም ማዕከል የለንም ማለት ነው ከዚህኛውም ወተናል ወደዛም አልገባንም በዚህ ላይ ግርግሩን ተፈጥሮ ከዛ አካባቢ ፍርሃት አለ ከሳውዲው አካባቢ ስለዚህ ብዙ ድርጅቶች ራሳቸውን እየዘጉ እየወጡ ነው እና እንግዲህ በዚህ መሃል ነው እንግዲህ የግድ መውጣት የነበረበት ምክንያቱም ከዚህም ሆነ ከዛ ተነካክተናል ደግሞ እርስ በርስ ወይ በሆነ ነገር ትገናኛለህ በመሳሰሉት ስለዚህ በወቅቱ በተለይ አፍሪካ ቲቪንም ዝጉ የሚሉ የደህንነት አባሎች ነበሩ ስለዚህ ወይም ደግሞ የዛ ውስጥ ያሉ ወንድሞችን እነሱ በሚፈልጉት አካሄድ በተለይ ከመጅሊሱ ከአዲሱ ነገሌን ካላስገባችሁ ነገሌን እንትን ካላላችሁ የሚል ግፊት ነበር በጣም ስለዚህ ከዚህ ሁሉ እንግዲህ ሁሉንም ደግሞ ማሰር ደግሞ የሚባለው ነገር ሲጀመር ያው የኛ መጣፋንታ ወደዛው ነው ስለዚህ እስኪ ደግሞ ወጣ ብለን ሞክረው የሚል ሐሳብ መጣ ስለዚህ ወደ መጀመሪያ እንደውም ሊለቋቸው ይችላሉ የሚል እምነት ስለነበረኝ ወደ ዱባይ ነው ሄድኩት የንግድ ምናምንም ቪዛ ስለነበረኝ እንደገና ደግሞ የመኖሪያ ፈቃድም ነበረኝ እንዳልኩ አንዳንድ ንግዶች ስለምሰራ ስለዚህ እዛ ሄጄ ትንሽ ጠበቅኩ ሳይ የለም ኢቭን ቤተሰብ አምጥቼ እዛው ማየት ጀመርኩ ከዛ ሳውዲ እንዳጋጣሚ ዑምራ ሰዓት መጣ ረመዳን ላይ ነው የወጣሁት የመጀመሪያው ልክ እስሩም የጀመረው ልክ ረመዳን አንድ ቀን ሲል ነውና ረመዳን እዛው ወደ ዱባይና ከዛ ሄድኩ ወደ ሳውዲ እዛው ኢዕቲካፍ ምናምን አድርገን እዛው ቆየው ከዛ በኋላ እስከ ሐጅ ሊያዋልኩኝ ሁኔታውና እስከ ሐጅ ድረስ አሁን ምንም ለውጥ የለም ከዛ አሁንም ከዱባይ ወደ ሳውዲ ሐጅ ያረኩኝ ምን ያልኩ ጠበቅኩኝ ምንም ነገር የለም መጨረሻ ላይ እስኪ ደግሞ ሌላ አካባቢ እንሂድ የሚል ነገር ነበረ ስለዚህ ወደ ቱርክ ሄድኩኝ ቱርክም ሄጄ ሁኔታውን አየሁኝ ቢያንስ ቱርክ ላይ አንደኛ ብዙ እኔን የሚመች ነገር ይኖራል ብዬ ነበር እዛ ዩኒቨርሲቲ ማስተማሪ መሆን ከቻልኩ ብዬ ነበር ሌሎችም ግን የቋንቋ ነገር በጣም ከባድ ነው እነሱ ጋር የቱርክ ቋንቋ ካላወቅ አስቸጋሪ ነው ስለዚህ እዛም አልተቻለም ኢቭን ከቤተሰብ ጋር ነበርና አብረን እዛው መጨረሻ ላይ ወደ አውሮፓም ሄጃለሁ እንዳጋጣሚ እስኪ ሊዮቢ አውሮፓም ሄድኩኝ ኖርዌይ ስዊዘርላንድ እንደገና ፈረንሳይ አንዳንድ ሀገሮችን አየናቸው ሁሉንም ምንም ይመች ሀገር አላየሁም መጨረሻ ላይ እስኪ አሜሪካን ነው ብለን አሜሪካ ሄድኩኝ ግን አሜሪካ ሲሄድ ከአሜሪካ በፊት በነገራችን ላይ ሌላው አንዱ የማስተማሪያ ዘዴያችን የነበረው ፓልቶክ ነው ፓልቶክ ላይ ድሮ ትዝ ይለኛል ገና ዩኒቨርሲቲ ተማሪ ያለሁኝ ጂሚ 789 የሚል ኒክኔም ነበረኝ በሱ ከኬንያ ከምናምን ከተለያዩ ዓለም ይገባሉ በፓልቶክ የኢንተርኔት ትምህርት ላይ ገና የተጀመረበት ነው የንጽጽር ትምህርት ሌሎች ምናምን እንደዚህ አይነት ነገሮች ውስጥ በጣም ኢንቮልቭ እናደርግ ነበር ከዛ በኋላ ሰፋ ያለ ሄደና የኢትዮጵያን ሙስሊም ኢንተርፌስ ምናምን የሚል ዳያሎግ የሚባል አንድ ፔጅ ተከፈተ ያ የአሜሪካ ወንድሞች ጋር በጣም አስተዋወቀ ነፈርስት ሂጅራ በድር ሌሎችም ወንድሞቻችን ጋር በጣም አስተዋወቀኝ እና ትዝ ይለኛል በ2009 the best teacher ብለው ልከውልኝ ነበር እንትን እንደነሱ አዋርድ ልከውልኛል ከዛ አካባቢ ያሉ ወንድሞች እና ኤኒዌይስ ያንን ሁሉ ማቃቸውን ወንድሞች ማገኝበት ቦታ ሳይው እንትን ነው አሜሪካ ነው ስለዚህ አሜሪካ ሄድኩኝ ማለት ነው በአጋጣሚ ለሌላ ጉዳይ ዝም ብለው ቪዚት ምናምን ለማድረግ በሚል እንትኑን ወስጄው እንደነው የቪዛውን ወስጄው ግን አልሄድንም ነበር በሆነ ምክንያት የተወሰኑትን ስላልሰጧቸው በቃ ብቻችን አንሄድም ብለን ትተነው ነበር ስለዚህ ፓስፖርት ላይ ቪዛው ስላለ ኦልሞስት 3 ወር 4 ወር ብቻ ነው የነበረው ሰው ሄድኩበት ማለት ነው እና አልহামዱሊላህ ያው አሜሪካ ከገባሁ በኋላ መጀመሪያ ያረፍኩት አትላንታ ነበር አንድ ወዳጄ ጋር እሱንም በእንትን ነው ማቀው እንግዲህ በዚህ በፓልቶክ እስልምናው ትምህርት መተዋወቅ ትልቅ ኒዕማ ነው ሰዎችን ሁሌ ማያዝ ማቀፍ ሌሎች ጋር አብሮ መሆን ለግል ህይወት ራሱ ኢዚ የሚያደርግልህ ነው ለግል ህይወት ራሱ ጥሩ ነው የሚሆነውና
ሰዎችን ከመግፋት ከምን ይልቅ ማቅረብ ነው የሚሻለውና ወንድሜ خضر ይባላል ትራንኩሊቲ ያለ ነው የሚገባውና እሱን የተቀበለኝ አትላንታ ስለዚህ ቤቱ አሳረፈኝ ከሱ ጋር አብረን አሳለፈንና አንድ 4 ቀን አትላንታ ከቆየው በኋላ ነገሮችን ስናጠና እኔ ደግሞ ማየት መፈልገው እስኪ ፈርስት ሂጅራን ወንድሞቻችንን ነው አልኩኝ ከሐጂ ነጂብ ጋር ተደዋወልን እና አለኝ ሄድኩኝ ሐጂ ነጂብ አላህ አፊያ ይስጣቸው አሁን በጣም ታሟል ያው በጣም ስለምንወደውና ስለምናቀርበው አንተ ነውኛ ምንለው ግን ትልቅ ሰው ናቸው በጣም እና ሐጂ ነጂብ ጋር ገባን እዛ ፈርስት ሂጅራን የመጀመሪያ እንደውም ሰው ልከውልኝ አንድ አባስ የሚባል ጃዕፈር የሚባል ወንድማችን አለ እዚህ ጃዕፈር ሁሴን የሱ ወንድም መጥቶ ተቀበለኝ ጣሃ ወንድሜ ከበድር አንድ የደስደስ ምንለው ወይም አብዱል ማን ነው እንትኑን አላቀውም ያኛውን ስሙን ሁሉ ይጠፋኛልና የደስደስ ነው የሚለውና ወንድሜ የደስደስ እንደዚሁ ተቀበሉኝ ፈርስት ሂጅራ ወሰዱኝና ድርጅቱ ላይ ያየን ሁሉንም ኦፈር አረጉኝ እዚህ ከፈለክ መኖር ትችላለህ አሉኝ አንድ ክፍል ሰጡኝ ግን መጨረሻ ላይ ግን ያው ወደ ግል ወደ ራሴ አካባቢ ሄድኩኝ እና እንግዲህ በዚህ አይነት መልኩ የአሜሪካ ኑሮ ተጀመረ ማለት ነውና በጣም እንመለስበታለን ተመልካቾቻችን እየተከታተላችሁ ያላችሁት የጀማል አህመድ ሾው ነው ካፍታ ቆይታ በኋላ ተመልሰን እንገናኛለን።